እያንዳንዱ ቀን የህይወት ስጦታ ነው። አዲስ ቀን አዲስ ሀሳብን አዲስ ጥንካሬን ይሰጣል። እያንዳንዱ ጠዋት እንደገና የምንወለድበት ነው። ስለዚህም ዛሬ የምንሰራው ስራ ከመቼውም ጊዜ በላይ የተሻለ ነው። ለዛሬ ታምነን በአዲስ ጅማሮ የምንነሳበት አዲስ ቀን። ቀናውን በማሰብ በልበ ሙሉነት የሚጀመረው ዛሬ የስኬታችን መንገድ መጀመሪያ ነው። ለነገ የህይወት መስመራችን ጉዞ የምንጀምርበት አዲስ ቀን ከኢትዮጵያ ቴሌቪዥን እነሆ ተጀመረ። በዛሬ አዲስ ቀን መሰናዷችን የሀገር ጉዳይን አስቀድመን ሌሎች ጥንቅሮችን ወደ እናንተ ያደረስን ቆይታ እናደርጋለን። በዛሬው የሀገር ጉዳይ መሰናዷችን ደግሞ የእርሻ ኢንቨስትመንት እንመለከታለን። እንደ ሀገር የግብርናውን ክፍለ ኢኮኖሚ ምርትና ምርታማነትን ለማሳደግ ታስቦ የእርሻ ኢንቨስትመንት በሰፊው እየተከናወነ ነው የሚገኘው። ምን ውጤት እየተመዘገበ ነው? በዘርፉ ያሉ ተግዳሮቶችስ ምንድናቸው? በቀጣይ ሊሰራ የታሰበው ጉዳይስ ምንድነው የሚለውን በአዲስ ቀን እየጠየቅን የተለያዩ ጥንቅሮችን ወደ እናንተ እያደረስንና እንዲሁም እንግዶችን ጋብዘን መረጃዎችን እያጋራናችሁ ቆይታ እናደርጋለን። አብራችሁ እንድትቆዩ ነው የምንጋብዛችሁ። በዲስትሪም ቆይታችን ትላንት ውሎንና ማምሻውን በማህበራዊ ትስስር ገጾች ላይ በበርካቶች የተጋሩ ሀሳብ አስተያየት የተሰጠባቸው መረጃዎችን ለተመልካቾቻችን የምናደርስ ይሆናል። እንደሚታወቀው የመቄዶኒያ ገቢ ማሰባሰቢያ መርሃ ግብር አሁንም በሌሎች ዩቲዩብ ቻናሎች ላይ እንደቀጠለ ነውና ምን ላይ ነው ያለው የሚለውን የምንመለከት ይሆናል። ከውጭ የደቡብ አፍሪካው ፕሬዝዳንት የአሜሪካ አቻቸውን ለማግኘት ወደ ነጩ ቤተ መንግስት ማቅናታቸውን በትላንትናው ዕለት ተጋርተናል። እሱም የምንመለከተው ሌላኛው ጉዳያችን ነው። እስራኤል ለ60 ቀናት የሚቆይ የተኩስ አቁም ስምምነት ሀሳብን አቅርባለች። እሱንም 2 ሰዓት የፈጀው የፕሬዝዳንት ትራምፕንና ፑቲን ደግሞ የስልክ ውይይትም ለተመልካቾቻችን ኋላ ላይ በስፋት የምናደርስ ይሆናል። በስፖርት ጉዳያችን ከሀገር ውስጥና ከውጭ የተመራረጡ ጉዳዮችን ለተመልካቾች እናደርሳለን። በሐዋሳ ሲካሄድ የቆየው የኢትዮጵያ ፕሪሚየር ሊግ 30ኛ ሳምንት ጨዋታዎች ትላንት የመጨረሻ ጨዋታዎች ተደርገው ነበረ። የሐዋሳ ቆይታውን አጠናቋል። በቀጣይ ወደ አዳማ ያቀናና ቀጣይ 6 ሳምንታት የሚጠበቁ ነው የኢትዮጵያ ፕሪሚየር ሊግ ጨዋታዎች በአዳማ ይደረጋሉ። ትላንት ግን ባህር ዳር ከመቻል ይጠበቅ የነበረ ጨዋታ ነበረ፣ በአቻ ውጤት ተጠናቋል። ከውጪ የእንግሊዝ ፕሪሚየር ሊግ አንድ ጨዋታ ነበረ ትላንት። ሊቨርፑል ወደ አሜክስ ስታዲየም አቅንቶ ከብራይተን ጋር ያደረገውን ጨዋታ በብራይተን ተሸንፏል። ሊቨርፑል ሻምፒዮን ከሆነ በኋላ እየተዘናጋ ነው የሚገኘው። ሳላህ ጭምር መሐመድ ሳላህ ትላንት አንድ ሪከርድ ይጋራል ተብሎ ነበረ። አንድ ግብ ማስቆጠር ቢችል ወይም ደግሞ ግብ መሆን የሚችል ኳስ ቢያቀብል ኖሮ የአለን ሸረርና ዲኮልን ታሪክ ይጋራል ነበረ። ያንን ሳይጋራ ቀርቷል። አንድ ጨዋታ ይቀረዋል። ስለዚህ በዛ ላይ ያሳካዋል ተብሎ ነው የሚጠበቀው። የጣሊያን ሴራ ጨዋታዎች 1 ነጥብ ልዩነት ነው ያላቸው። ናፖሊና ኢንተር እሁድ ነበር ጨዋታው ሊደረግ የነበረው። ከእሁድ ወደ አርብ አምጥተዋቸዋል የሴሪያ አስተዳዳሪዎች። ስለዚህ አርብ የሚደረጉ ጨዋታዎች የናፖሊና ኢንተር ሚላን ጨዋታዎች ይጠበቃሉ። የዋንጫ አሸናፊውን ለመለየት እጅግ የሚጠበቅ ነው። ማቴስ ኩና ማንቸስተር ዩናይትድን ሊቀላቀል የውድድር ዓመቱ መጨረሻ ላይ ይቀላቀላል እየተባለ ነው የሚገኘው። አሰልጣኝ ሩበን አሞሪም ፊት መስመሩ ላይ እየተቸገሩ ነው የሚገኘውና ማንቸስተር ዩናይትድ የሚቀላቀል ከሆነ ትልቅ እፎይታን ይሰጣል ተብሎ ነው የሚጠበቀው። እነዚህና ሌሎችን ጉዳዮችን ይዤ በኋላ ላይ እመለሳለሁ። ጥሩ እንጠብቃለን። በጠዋት ገበያ መረጃ ሰዓታችን ደግሞ ዛሬ ትኩረት የምናደርገው ከስታርታፕና የስራ እድል ፈጠራ ጋር የተገናኙ ጉዳዮችን ይሆናል። እንግዲህ በአጋጣሚ ያው እኛም ዛሬ ሀገር ጉዳይ አድርገን የያዝነው የግብርና ጋር የተገናኙ ጉዳይ ነውና እኛም አንደኛው የዘገባችን ትኩረት የሚያደርገው የአርሶ አደሩን ችግር የሚቀርፍ ነገር ነው። አንደኛው ጉዳያችን ምንድነው ከዚህ ጋር የምናነሳው እንግዲህ አርሶ አደሩ ምርቱን ካመረተ በኋላ መጨረሻ ላይ ምርቱን ከሰበሰበ በኋላ ካስቀመጠ ለግብይት ከማቅረቡ በፊት ምርቱን ያስቀምጣል። በዛ ሰዓትም ያው ምርቱ በተለያዩ ተባዮች እንደሚበላ ይታወቃልና በዚህ ምክንያት ደግሞ በርካታ ምርት እንደሚባከን ይታወቃልና እኛም አንደኛው ጉዳያችን ይህንን ችግር የሚቀርፍ ስራ ወደ አርሶ አደሩ እየደረሰ ይገኛል። ምንድነው የሚለውን እንግዲህ ወደ በኋላ ከዘገባችን የምንመለከት ይሆናል። ወደ ዓለም አቀፍ ደግሞ ስንሻገር በዓለም አቀፍ ደረጃ ከአነስተኛ ስታርታፕ ደረጃ ተነስቶ ግዙፍ ኩባንያ መሆን የቻለን ኩባንያ የስራ እንቅስቃሴና የስኬት መንገድ እንመለከታለን። እነዚህንና ሌሎች ጉዳዮችን ወደ በኋላ ወደ ተመልካቾች እናደርሳለን። ጥሩ እንጠብቃለን።
እንደምን አድራችኋል የተወደዳችሁ ተመልካቾች። ዛሬ አዲስ ቀን ነው። ከኢትዮጵያ ቴሌቪዥን ዘወትር ከሰኞ እስከ ዓርብ ከማለዳው 1 ሰዓት እስከ 3 ሰዓት በቀጥታ ወደ እናንተ የሚደርሰው አዲስ ቀን መሰናዷችን ተጀመረ። የዛሬውን አዲስ ቀን እየመራን አብዮት ይግዛውና መቅደላይ ደረጀ ቆይታ የምናደርግ ነው የሚሆነው። እስከ 3 ሰዓት ድረስ አሁንም አብሮነታችሁን እንጠይቃለን። የምንጀምረው በአጫጭር ዜናዎች ይሆናል። በኢትዮጵያ በሌማት ትሩፋት በተሰራው ስራ ባስመዘገበችው ውጤት ሁለተኛውን ዓለም አቀፍ የንብ ሀብት ቀን እንድታዘጋጅ ተመርጣለች። ዓለም አቀፍ የንብ ሀብት ቀን በጅማ ከተማ በዛሬው ዕለት እንደሚከበር የግብርና ሚኒስትሩ ዶክተር ግርማ አመንቴ ከኢቲቪ 57 ጋር በነበራቸው ቆይታ ተናግረዋል። ኢትዮጵያ በሌማት ትሩፋት ስራዎች እንዲሁም በንብ ምርት ያደረገቻቸው ለውጦች ታይተው ሁለተኛውን የዓለም የንብ ቀን እንድታከብር መመረጧንም ነው ሚኒስትሩ ያነሱት። በፕሮግራሙ ጥናታዊ ጽሁፎች የሚቀርቡበትና ኢትዮጵያም ከሌሎች ሀገሮች ተሞክሮ ልምድ የምትካፈልበት እንዲሁም የመስክ ጉብኝትና ምክክሮችም ይካሄዳሉ ተብሎ ይጠበቃል። የኢትዮጵያን ልዩ ጣዕም ያላቸው የማር አይነቶች በማቅረብ ገበያ የሚፈጠርበትም እንደሆነ ነው የተገለጸ። የተባበሩት መንግስታት ግንቦት 20 ዓለም አቀፍ የንብ ቀን ሆኖ እንዲከበር የወሰነ ሲሆን የመጀመሪያው የንብ ቀን ባለፈው ዓመት በስሎቬኒያ ተከብሮ ነበረ። በማር በዶሮ እንቁላልና አሳ ምርት ላይ ለማሳደግ የሚሰራው ስራ በግብአትና በቴክኖሎጂ በማገዝ የላቀ ውጤት መታየቱንም ሚኒስትሩ ገልጸዋል። በጠቅላይ ሚኒስትር ጽህፈት ቤት ብሔራዊ ዲጂታል መታወቂያ ፕሮግራም ከአይዲ ፎር አፍሪካ ጋር በመተባበር የ2025 ዓመት የጠቅላላ ዓለም አቀፍ ጉባኤ ዛሬ በአዲስ አበባ ከተማ ይጀመራል። እንደሚታወቀው ብሔራዊ ዲጂታል መታወቂያ በኢትዮጵያ ነዋሪ የሆነ ማንኛውም ሰው ራሱን የሚገልጽበትና መብቱን የሚያረጋግጥበት መለያ መሆኑ ይነገራል። የነዋሪዎችን የመታወቅ መብት ለማረጋገጥ በአገልግሎት ሰጪና ተቀባዮች መካከል መተማመን እንዲዳብር በሀገር አቀፍ ደረጃም ግልጸኝነትና ተጠያቂነትን ለማስፈን በአዋጅ ቁጥር 1284/2015 ተቋቁሞ ወደ ስራ በመግባት እስካሁን ከ14 ሚሊዮን በላይ ሰዎች የብሔራዊ መታወቂያ ምዝገባ ማድረጋቸው ተረጋግጧል። ከ5 ዓመት በላይ የሆነው ኢትዮጵያ ዲጂታል መታወቂያ ባለቤት መሆን እንደሚችልም ሲገለጽ ነው የነበረው። ለመሆኑ በሁሉም የአገልግሎት ሰጪ ተቋማት አስገዳጅ ለማድረግ እየተሰራ የሚገኘው ብሔራዊ ዲጂታል መታወቂያ አገልግሎት ዓለም አቀፍ ተሞክሮ ምንድን ነው? ዛሬ በሚካሄደው ዓለም አቀፍ ጉባኤስ ምን ጉዳዮች ይነሱበታል? እንዲሁም ሁሉንም ኢትዮጵያዊ የዚህ አገልግሎት ተጠቃሚ ለማድረግ ምን አስቻይ ሁኔታዎች አሉ ስንል በዜና ኢትዮጵያ የአጀንዳ ጉዳይ አድርገን ከቀኑ 6 ሰዓት እስከ 8 ሰዓት ድረስ በሰፊው የምንመለከተው ጉዳይ ይሆናል። በኢትዮጵያ ተግባራዊ የተደረጉ የልማት ኢኒሼቲቮች ለስራ ዕድል ፈጠራ ጉልህ ሚና እየተጫወቱ መሆኑን የፕላንና ልማት ሚኒስቴር አስታውቋል። በ20ኛው የዓለም ስራ ድርጅት ጉባኤ ሀገራት በስራ ዕድል ፈጠራ ዙሪያ ያላቸውን ተሞክሮ የሚለዋወጡበት የፓናል ውይይትም ተካሂዷል። በዚህ ወቅት የፕላንና ልማት ሚኒስትር ዶክተር ፍጹም አሰፋ እንዳሉት በኢትዮጵያ አካታች የኢኮኖሚ ስርዓት በመዘርጋትና በስራ ዕድል ፈጠራ ረገድ ስኬታማ ተግባራት እየተከናወኑ ናቸው ብለዋል። የግሉ ክፍለ ኢኮኖሚ ለስራ ዕድል ፈጠራው ያለውን ጉልህ ሚና በማጤንም መንግስት የግሉን ዘርፍ በማበረታታት ሰፊ የስራ ዕድል እንዲፈጠር ሁኔታዎችን ማመቻቸቱንም ጠቅሰዋል። ከዚህ ቀደም በአመዛኙ በግብርና ላይ የተመሰረተ የስራ ዕድል ፈጠራ እንደነበር አስታውሰው የብዝሃ ኢኮኖሚ አሰራርን በመከተል ከግብርና ባሻገር በአምራች ኢንዱስትሪ፣ በማዕድን፣ በቱሪዝም እንዲሁም በዲጂታል ኢኮኖሚ የስራ ዕድል ፈጠራውን የሚያሳልጡ ተግባራት እየተከናወኑ መሆኑን ገልጸዋል ሲል ኢዜአ ነው የዘገበው። ከውጭ ምንጭ ወዳገኘናቸው አጫጭር ዘገባዎች እንለፍ። እስራኤል ከ3 ወራት እገዳ በኋላ በጋዛ የተወሰነ መጠን ያለው ሰብአዊ እርዳታ እንዲገባ ፈቅዳለች። የጠቅላይ ሚኒስትር ቤንያሚን ኔታንያሁ ካቢኔ እስካሁን አዲስ በጋዛ ላይ በምታደርገው ወታደራዊ ዘመቻ ምክንያት የረሃብ አደጋ ለተጋረጠባቸው ከ2 ሚሊዮን በላይ ለሚሆኑ የጋዛ ነዋሪዎች የሰብአዊ እርዳታ እንዲገባ ውሳኔ አሳልፏል። እርዳታው መቼና እንዴት ወደ ጋዛ እንደሚገባ የእስራኤል ወታደራዊ አካል የሰጠው ፍንጭ የለም የተባለው። እስራኤል ከመጋቢት 2 ጀምሮ እገዳውን የጣለች ሲሆን ሁሉንም የምግብ መድኃኒትና ሌሎችን ማቅረቦቶችን አቋርጣ ቆይታለች። ሐማስ አዲስ የተኩስ አቁም ስምምነትን እንዲቀበል ጫና ስታደርግ የቆየችው እስራኤል ካልተሳካው የተኩስ አቁም ስምምነት በኋላ የሰብአዊ እርዳታ እንዲገባ መፍቀዷ ተሰምቷል ሲል አሶሺየትድ ፕሬስ ዘግቧል።
በሌላ የውጭ ዜና የአሜሪካው የቀድሞ ፕሬዝዳንት ጆ ባይደን በካንሰር በሽታ ተይዘዋል መባሉን ተከትሎ እየጎረፈላቸው ላለው ድጋፍ ምስጋና አቅርበዋል። ፕሬዝዳንቱ በምስጋናቸው ካንሰር በሁሉም ቤት እያንኳኳ ነው፣ እንደናንተም ለመጠንከር እየሞከርን ነው ብለዋል። ጆ ባይደን ባሳለፍነው ሰኞ የካንሰር በሽታ እንዳለባቸው ማወቃቸውን የዜና ምንጮች ይፋ ማድረጋቸው ይታወሳል። የካንሰሩ ሁኔታ በከፍተኛ ፍጥነት ሰውነታቸውን እያዳረሰ መሆኑን የገለጸው ዘገባው በሽታው ቆይቶባቸዋል ሲልም ነው መረጃው የሚገልጸው። የአሜሪካ ምክትል ፕሬዝዳንት ጆዲ ቫንስ ለባይደን ጤናቸው እንዲመለስ እመኛለሁ ቢሉም ህመም ላይ ሆነው በፕሬዝዳንትነት እንደቆዩ ይሰማኛል፣ ይህ ግልጽ መሆን አለበት ብለዋል። ጆ ባይደን ለሁለተኛ ዙር ፕሬዝዳንታዊ ምርጫ በጤናቸው ምክንያት ሳይወዳደሩ መቅረታቸው የሚታወስ ነው። ዘገባው የቢቢሲ ነው። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ሩሲያና ዩክሬን የተኩስ አቁም ንግግር እንዲጀምሩ ጠይቀዋል። ዶናልድ ትራምፕ ከሩሲያው ፕሬዝዳንት ቭላዲሚር ፑቲን ጋር ከ2 ሰዓት በላይ የፈጀ የስልክ ውይይት ካደረጉ በኋላ ሞስኮና ኪየቭ አስቸኳይ የተኩስ አቁም ድርድር እንዲጀምሩ ጠይቀዋል። ፑቲን ግጭቱ ለማስቆም በሚደረገው ጥረት ሀገራቸው ከዩክሬን ጋር ለመስራት ዝግጁ መሆኗን በማረጋገጥ ዶናልድ ትራምፕ በሩሲያና በዩክሬን መካከል ቀጥተኛ ድርድር እንዲጀመር ላደረጉት ድጋፍ አመስግነዋል። ፑቲን ለጋዜጠኞች በሰጡት መግለጫ ፕሬዚዳንት ትራምፕ ጋር መስማማታቸውን በመግለጽ ከዩክሬን ጋር ለመስራት ተነጋግረናል ብለዋል። ዘገባው የአልጀዚራና የኤኤፍፒ ነው። በዝርዝር በኋላ ላይ እንመለከተዋለን። አብራችሁን ቆዩ። ሸጎሌ ከሚገኘው የኤቢሲ ዋናው ስቱዲዮ በቀጥታ ወደ እናንተ የሚደርሰው አዲስ ቀን ነው እየተከታተላችሁ የምትገኙት። እኛን መርጣችሁ አብራችሁን ስለምትሆኑ እናመሰግናለን። የአገር ጉዳይ ነው አሁን በቀጥታ ወደ እናንተ የምናደርሰው። በዛሬ የአገር ጉዳይ መሰናዷችን የምናነሳው ደግሞ የእርሻ ኢንቨስትመንት ነው። ኢትዮጵያ እንግዲህ ከአፍሪካ ሀገራት መካከል በተለይ ሰፊ እምቅ ሀብት ካላቸው ሀገራት መካከል አንዷ ነች። በተለይ ለእርሻ ኢንቨስትመንት የሚውል ደግሞ ሰፊ የሆነ ስርዓተ ምህዳርንም የታደለች ሀገር ነች። ስለዚህ ይህንን ትኩረት በማድረግ ደግሞ በእርሻ ኢንቨስትመንት ዘርፉን ከማስፋፋት አኳያ የተለያዩ ተግባራት እየተከናወኑ ነው። እንደ ሀገር ያለውን ምርትና ምርታማነት በማሳደግ የምግብ ዋስትናን ማረጋገጥ ዋነኛ ታላሚ አድርጎ የተጀመረ ነው። ከዚህ በተጨማሪ ደግሞ በተለይ የግብርና ምርቶችን ከውጭ ነበር ወደ ሀገር ውስጥ የምታስገባው እንደ ሀገር። ይህንን ከውጭ የሚመጣውን ምርት ደግሞ ለመቀነስ እንዲሁም ደግሞ ሰፊ የሆነ ምርት ካመረተች እንደ ሀገር ወደ ውጭ የምትልኪውን የምርት መጠንም የግብርና ምርቶችን መጠንም ለማሳደግ ከዚህ በዘለለ ደግሞ በግብርናው ክፍለ ኢኮኖሚ ያለውን የስራ እድል ቁጥር ለመጨመርም ታስበው የእርሻ ኢንቨስትመንት ስራ በሀገር ደረጃ ተጀምሮ ሰፊ እንቅስቃሴዎች እየተከናወኑ ነው። አዎ እንዳልከው ነው። ኢትዮጵያ እንግዲህ ለግብርና ስራ ተስማሚ የሆነ የአየር ንብረት ያላት ለም መሬት ያላት እንዲሁም ደግሞ ከፍተኛ ቁጥር ያለው የሰው ኃይል ያላት ሀገር እንደሆነች ይታወቃል። መረጃዎች ደግሞ እንደሚያሳዩት 85 በመቶ የሚሆነው ዜጋዋ በግብርናው ዘርፍ ነው ተሰማርቶ እየሰራ የሚገኘው። ነገር ግን አሁንም ድረስ መሬቷንና የሰው ኃይሏን መጠቀም እንዳልቻለች ነው የሚነገረው። ይህ ደግሞ ቁጭት ፈጥሮ የበለጠ ያለውን የተፈጥሮ ሀብትን በመጠቀም የሰው ኃይልን በመጠቀም በግብርናው ዘርፍ እየተሰሩ ያሉ ስራዎችን የበለጠ ለማሳደግ ትኩረት ተሰጥቶት የተጀመሩ ስራዎች አሉ። የተለያዩ በሌማት ትሩፋትም በተለይ አሁን የከተማ ግብርናን በማሳደግ እንደዚሁ የተጀመሩ ስራዎች አሉ። ይህን ደግሞ ማጠናከር ሁሉም የሚወስደው ኃላፊነት ሁሉም የድርሻውን ሊወጣበት የሚገባበት ዘርፍ ነው። የእርሻ ኢንቨስትመንትን ስናነሳ በተለይ እንግዲህ ሰፋፊ የእርሻ ቦታዎችን ለባለሀብቶች በመስጠት የሀገር ውስጥና የውጭ ባለሀብቶችን በእርሻ ኢንቨስትመንት ተሰማርተው የተለያዩ ተግባራትን እያከናወኑ ነው የሚገኙት። በተለይ ባለሀብቶች ደግሞ መሬት በውል ከአርሶ አደሮች በመውሰድ በጋራ የሚሰሩበትን እድል ጭምር የፈጠረ ዘርፍ ነው። በዚህ ዘርፍ ደግሞ ምርትና ምርታማነትን ለማሳደግም የተለያዩ ተግባራት እየተከናወኑ ነው። በመንግስት ደረጃ በተለይ የቴክኖሎጂ አቅርቦት፣ የብድር አቅርቦት እንዲሁም የምርምር ግብዓቶችን እነዚህ ባለሀብቶች ደግሞ የማቅረብም ጥያቄዎች በሰፊው ይነሳሉ ከባለሀብቱ።
በባለሀብቶቹ ዘንድ ደግሞ ምርትና ምርታማነትን ማሳደግ የመጀመሪያ ስራቸው ነው። በተለይ አርሶ አደሩ በጠባብ መሬት ከሚያመርተው በዘለለ በሰፋፊ መሬቶች ሰፊ የሆነ ምርትና ምርታማነት እንዲገኝ ትኩረት አድርገው እንዲሰሩ ይጠበቃል። የቴክኖሎጂ አቅርቦትና ሽግግር እንዲሁም የእውቀት ሽግግርም ለአርሶ አደሩ እንዲያደርጉ እና የምርምር ማዕከላትም በተደራቢነት እንዲሆኑ ይፈለጋል። ምክንያቱም በጠባብ መሬት ነው አርሶ አደሩ እያመረተ ያለው። ነገር ግን እነሱ ደግሞ በሰፊ መሬት ላይ ቴክኖሎጂዎችን በመጠቀም የምርምር ውጤቶችን በመጠቀም የምርምር ማዕከላት እንዲሆኑ ይጠበቃል። ከዛም ባለፈ ደግሞ ሰፊ የስራ ዕድል መፍጠሪያ ማዕከላት እንዲሆኑ ይጠበቃሉ። ስለዚህ እነዚህ ተግባራት በውል እየተገናወኑ ነው ወይ እንደ ሀገር የሚለውን በሰፊው እንመለከተዋለን። በኢንቨስትመንት ዘርፍ ውስጥም ደግሞ የሀገር ውስጥና የውጭ ባለሀብቶች በተለያዩ መስኮች እየተሰማሩ እንደሆነ መረጃዎች አሉ። በሰብል እንዲሁም በእንስሳት ልማት፣ በአበባ፣ በአትክልትና ፍራፍሬ እንደውም በተለያዩ የእርሻ ልማት ኢንቨስትመንቶች እየተሰማሩ የተለያዩ የውጭ ምንዛሪ ለሀገር እያስገኙ ነው የሚገኙት። በተለይ ደግሞ እንደዚህ የውጭ ባለሀብቶች በእርሻ ኢንቨስትመንቱ ላይ ሲሳተፉ የእውቀትና የቴክኖሎጂ ሽግግሩን ከመፍጠር ባለፈ የሚፈለገውን ምርት በጥራት እንዲመረትም እንዲሁም ደግሞ በኢትዮጵያም በግብርናው ዘርፍ የውጭ ምንዛሪ እንድታገኝም ትልቅ አስተዋጽኦ እያደረገ እንዳለ ነው መረጃዎች የሚያሳዩት ማለት ነው። አዎ እንግዲህ ዛሬ በዛሬው አዲስ ቀን የአገር ጉዳይ መሰናዶ አድርገን በኢቢሲ ስናመጣ የነረሰ ጉዳይ ሀገሪቱ ያላትን እምቅ ሀብት በመጠቀም ከግብርናው ክፍለ ኢኮኖሚ እንዲያድግና በግብርናው ክፍለ ኢኮኖሚ የሚገኘውን ምርትና ምርታማነት በማሳደግ ይሄ የእርሻ ኢንቨስትመንት ያለው ጉልህ ድርሻ የበለጠ እንዲጎለብትና በዘርፉ ያሉ ማነቆች ተቀርፈው ደግሞ የበለጠ ሀገሪቱ የምትፈልገውን ግብ እንዲያሳካ ለማስቻል ዛሬ የሀገር ጉዳይ አድርገን ይዘነው መጥተናል። የተለያዩ ጥንቅሮች ይኖሩናል። እንዲሁም እንግዳ ጋብዘን ደግሞ ሰፊ መረጃዎችን ለተመልካቾች እያጋራን ቆይታ እናደርጋለን። አዎ ወደ መጀመሪያው ጥንቅራችን ስናልፍ የምግብ ዋስትናን ለማረጋገጥ በሚደረገው ስራ ውስጥ መንግስት በእንስሳትና አሳ ምርት ዘርፍ ልዩ ትኩረት አድርጎ እየሰራ ይገኛል። በዚህም በዘርፉ የተሰማሩ ኢንቨስተሮች ውጤታማ እየሆኑ መጥተዋል ነው የተባለው። ሰናይት ብርሃኔ ጥንቅር አላት፣ እንከታተል። ኢትዮጵያ በእንስሳትና አሳ ምርት በአፍሪካ ቀዳሚ እንደሆነች መረጃዎች ያሳያሉ። ይሁንና በዘርፉ ያለው ሀብትና የሚገኘው ጥቅም ተመጣጣኝ አለመሆኑ ይነሳል። የኛ ኤክስፖርት ቄራዎች በአመት እስከ 200 ሺህ ሜትሪክ ቶን ስጋ አቀናብሮ የመላክ አቅም ያላቸው ቄራዎች ናቸው። ግን እየተላከ ያለው አሁን ከ20 ሺህ ሜትሪክ ቶን በላይ አይዘልቅም፣ 10% በላይ አይደለም። ለዛ ትልቁ ችግሩና ዋነኛው የእንስሳት አቅርቦት ችግር ነው። ሁለተኛው የገበያ መዳረሻ ውስን መሆን ነው። ሁለቱ መሰረታዊ ችግሮች ናቸው። በተለይ የእንስሳት አቅርቦት እጥረት ምክንያት አንደኛው የእንስሳት እርባታ ስርዓታችን አለመዘመኑ ያው በአርሶ አደርና አርብቶ አደር የእንስሳት አራባብ ላይ አብዛኛውን ጥገኛ ሆኖ መቆየቱ እና በዘርፉ ሰፊ ኢንቨስትመንቶች አለመግባታቸው ነው። ያ ደግሞ እንስሳት አቅርቦቱን እንዳይጨምር አድርጎታል። ሁለተኛ የህገወጥ ንግድ ከፍተኛ የሆነ እንስሳት በህገወጥ መንገድ ወደ ጎረቤት ሀገራት የሚሄድበት ሁኔታ ነበር። በመዳረሻ ገበያም ተወዳዳሪ መሆን የከበደን ሁኔታ ነበር። የእንስሳትና አሳ ምርት ዘርፍን ማሳደግ ለኢኮኖሚው እድገት ከሚኖረው ሚና ባለፈ ለስራ ዕድል ፈጠራ፣ የምግብ ዋስትናን ለማረጋገጥ አስፈላጊ መሆኑ ታምኖበት እየተሰራ ነው። እንደ መንግስት የአቅም ግንባታ ስራዎችን ባለሀብቶች በዚህ ዘርፍ ገብቶ እንዲሰሩ እድል የማመቻቸት፣ እነዚህ ባለሀብቶች ወደዚህ ዘርፍ ገብቶ እንዲመቻቹ የተደረጉት ነገሮች ምንድነው? ሴክተሩን ኢንሴንቲቫይዝ ማድረግ ነው። አንዳንድ ለዚህ የሚያስፈልጉ ኮመርሻል ኢንፑቶች ከቀረጥ ነፃ እንዲገቡ፣ መሬትን በሊዝ በሚተላለፍበት ጊዜ ባለሀብቶች እዛ ዘርፍ ላይ የተሰማሩ ባለሀብቶች ኢንካሬጅ እንዲደረጉ፣ ዘርፉን የሚፈለገው የእፎይታ ጊዜ ከ3 ዓመት እስከ 5 ዓመት የእፎይታ ጊዜ ለባለሀብቶቹ ይሰጣል። ባለሀብት ወደዚህ ዘርፍ ሲገባ ኤርሊ ስቴጅ ላይ ከፍተኛ የሆነ የኢንቨስትመንት ኮስት ይጠበቅበታል። ያንን እፎይታ አግኝቶ ምርት ውስጥ ሲገባ ለመንግስት የሚፈለግበትን ግብር መክፈል፣ ከመሬት ሊዝ ጋር የሚያያዘውን መክፈል እንዲችል የእፎይታ ጊዜ በመስጠት መንግስት ትልቅ ትኩረት ሰጥቶ እየሰራ ይገኛል። የመንግስትን ትኩረት ተከትሎ በዘርፉ መዋለ ንዋይ ያፈሰሱ አልሚዎችም ውጤት እያስመዘገቡ ስለመሆኑ ያነሳሉ። በተለይ ከህገወጥ ንግድ ጋር የተያዘውና ተወዳዳሪ አለመሆን ጋር የተያዘው ችግር
በቅርቡ ከተደረገው የማክሮ ኢኮኖሚክ ማሻሻያ ሪፎርም በኋላ ዘላቂነትና መሰረታዊነት የተፈታበት ሁኔታ ነው ያለው። ህገወጥ እንስሳት ሲሄድ የነበረው በተለይ በጥቁር ገበያውና በባንክ ምንዛሬ መካከል ባለው ልዩነት በከፍተኛ ሁኔታ ወደ ውጭ ሲወጣ ነበር። በመዳረሻ ገበያም ደግሞ የኛ ብር ከውጭ ምንዛሬ አኳያ ውድ ስለነበረ ተወዳዳሪ መሆን አልቻለም ነበር። እንግዲህ ይሄ ባለፈው መንግስት በወሰደው የማክሮ ኢኮኖሚክ ሪፎርም ማሻሻያ ኦልሞስት ሙሉ በሚባል ደረጃ የተፈታበትና ኤክስፖርቱም ምናልባት የጨመረበት አምና በዚህ ወቅት ተመሳሳይ ወቅት ከነበረው አፈጻጸም 65-70% እድገት ያሳየበት ነው ማለት ነው። ከኤክስፖርት አኳያ የገጠመ ያለውን የእንስሳት አቅርቦት ችግሮች ለመፍታት ትልቅ ጥረት እየተደረገ ነው ያለው። ይሄ በተለይ ምርትና ምርታማነትን ከጨመረ የኛ የእንስሳት ፕሮሰሲንግ የማድረግ አቀናብሮ ወደ ውጭ መላክ አቅማችንን ማሳደግ የሚቻልበት ሁኔታ አለ። ኢትዮጵያ የእንስሳትና አሳ ሀብት ምርቷን ለማሳደግ ችግሮች ተለይተው መፍትሄ እየተቀመጠላቸው ስለመሆኑም ተነግሯል። ዘርፉ እንደፈለገ እንዳይዘምን ያደረገ ስንባል መሰረተ ልማት እንላለን። እንደ አገር ግን ወደ 20 የሚደርሱ አላልና የኤክስፖርት ስታንዳርድ ቄራዎች አሉ። እነዚህ ቄራዎች የማምረት አቅማቸው 20% አይበልጥም። ግብርና ሚኒስቴር በዚህ ባለፉት 2 ዓመት የግብርና አምራችና አስመራች ወይም ኮንትራክት ፋርም የምንለውን ፕሮክላሜሽን በምክር ቤት አጸድቆ ስራ ላይ ውሏል። ይሄ የገበያ ትስስርን ይፈጥራል። ቄራዎች የበግና ፍየል ወይ የከትል አቅርቦት እጥረት አለባቸው። እነዛን አቅርቦት በምንድን ነው የምንፈታው? በኮንትራክት ፋርሚንግ ወደ አርብቶ አደሮቹ ቀጥታ እዚህ ውስጥ ያለውንም የገበያ አላስፈላጊ ጥቅማ ጥቅሞች ሲባል ገበያውን የሚያሳጥሩ ገበያውን ይሄ ሰው ሰራሽ ሰው የሚፈጥረው እጥረት በመሃል አውጥተን አርብቶ አደሩ ቀጥታ ከፕሮሰሰሮቹ ጋር ከቄራዎች ጋር እንዲገናኙ በዚህ ፕሮክላሜሽን ከክልሎች ጋር በጋራ በመሆን እንሰራለን። ቄራው የሚፈልገውን ያክል ግብአት ካገኘ በሚፈለግ መጠን ያመርታል። ወተትንም እንበለው ስጋንም እንበለው ፕሮሰስ ያደርጋል። ቫልዩ አድ አድርጎ ኤክስፖርት የሚሆኑትን ኤክስፖርት ሎካል ማርኬት ላይ የሚሉትን ሎካል ማርኬት ላይ እንዲውሉ ያደርጋል። በኢትዮጵያ ያለውን የእንስሳት ሀብት ልማት ለማሳደግ የሚረዳ ሰነድ በቅርቡ ይፋ ስለመሆኑም ይታወሳል። ተመልካቾች በዚህ ጉዳይ ላይ ተጨማሪ መረጃ እንዲሰጡን እንግዳ ጋብዘናል። እንግዳችን በግብርና ሚኒስቴር የግብርና ኢንቨስትመንትና ምርት ግብይት መሪ ስራ አስፈጻሚ ደረጀ አበበ ናቸው። እንዲሁም ደግሞ ከደቂቃዎች በኋላ የሚቀላቀሉን የኢትዮጵያ የሰብል አምራቾችና ላኪዎች ማህበር የቦርድ ጸሐፊ ወይዘሮ ክብረቴ አለማየሁ ይሆናሉ። እናመሰግናለን። አንድ ጥንቅር በጋራ እንከታተልና ወደ ቆይታችን እንሄዳለን። አቮካዶ አሁን ላይ በዓለማችን እጅግ ተፈላጊ ምርት እየሆነ ስለመምጣቱ መረጃዎች ይጠቁማሉ። ሀገራትም ይህንን ተፈላጊ ምርት በስፋት በማምረት ተጠቃሚ ለመሆን እየሰሩ ነው። የስታቲስታ ድረገጽ መረጃ እንደሚጠቁመው በአውሮፓውያኑ 2023 የአቮካዶ ምርትን ለውጭ ገበያ በማቅረብ በዓለማችን ቀዳሚ የሆነችው ሜክሲኮ 2.8 ቢሊዮን ዶላር አግኝታበታለች። ኢትዮጵያም አቮካዶን ለዓለም ገበያ በስፋት ለማቅረብ እየሰራች ትገኛለች። ወንደሰን አፈወርቅ በዚህ ዘርፍ ከተሰማሩ ባለሀብት ጋር ቆይታ አድርጓል። እንከታተለው። የግብርናው ዘርፍ አሁን ላይ በሀገሪቱ ከፍተኛ ስራ የተሰራባቸው ካሉ ዘርፎች መካከል አንዱ ነው። በዚህ ዘርፍ በተለይ በአቮካዶ ልማት ላይ በርካታ ባለሀብቶች ሀብቶቻቸውን አፍስሰው ስራዎችን እየሰሩ ነው የሚገኙት። በዚህም ለሀገሪቱ በሚሊዮን የሚቆጠሩ ዶላሮችን እያስገቡ ነው የሚገኙት። ይህንን የልማት ስራ ልንመለከት ወደ አንድ ቦታ እናቀናለን። አብራችሁን ቆዩ። ሰላም ነው። እንዴት ነው? ሰላም ነህ? እንኳን ደህና መጣ። ሰላም ነህ? ደህና ነህ? አለ እግዚአብሔር ይመስገን። ተመልካቾቻችን መጀመሪያ እርስዎን እናስተዋውቅ እስቲ። ሙሉ ስሜ ቱፋ አለሙ ይባላል። የብዮ ቀበሌ ገበሬ ማህበር ያው ገበሬ ነኝ። እንግዲህ እኛ ቀደም ሲል ምንም አናውቅም ነበር አቮካዶ ምናምን ነገር ኢቴ የሚባሉ ነበሩ እና እንትኖች እነሱ ናቸው አምጥተው 2010 ላይ ሲሞክሩት ጥሩ ነው። በአመት 2 ጊዜ ነው የምታመርቱት። ስታመርቱ ደግሞ እንደው ምን አሉን ከአንድ እግር ላይ 5000 ታገኛላችሁ። በአመት 2 ነው
እንግዲህ 10,000 ልናገኝ ነው በአመት ማለት ነው። ስለዚህ ይሄ ነገር ጥሩ ሳይሆን አይቀርም። እኛ በልተንም አናውቅም። ወደዚህ ወደ ደቡብ ነበር የሚወራ አቮካዶ። ከዛ ተከልን ያው 78 እግር አካባቢ ነው መጀመሪያ የተከልኩ እዚህ በ2010 ማለት ነው። የዛሬ 7 አመት ዓለም ላይ ሰምተን እንደሆነ ውዱ አቮካዶ ነው የሚሉት። አሜሪካ፣ ካናዳ ዘይት ውድ ነው። አሁን እንደውም ወደ ውጭ ጭምር በስፋት እየላካችሁ እንደሆነም መስሰማ ነበርና እንደው ልምዱ ምን ይመስላል? መቼ ነው የተጀመረው ይሄ ነገር? አሁን እንግዲህ አሁን 3 አመት ወደ አውሮፓ ነው የላክ ነው ስፔን፣ 1 አመት ስዊድን ነው የላክ ነው። እኛ በጣም አንደኛ ኦርጋኒክ ነው። ሌላ የማዳበሪያ ምናምን አንጠቀምም። አውሮፓ ሀገር ጠቅላላ አንድ ቦታ ስታራቅ እነሱ ደግሞ በየሀገር የገዛው ሰውዬ ይበትናል እና በጣም ነው የተወደደው። አሁን ኬንያ አላት ሌላም አላቸው፣ ግን የኛ እንትኑ ይለያል ጣዕሙ። በምን ያህል መሬት ላይ ነው አሁን በዚህ ደረጃ ኤክስፖርት ደረጃ እስከ ማድረግ የተደረሰው? አሁን እንግዲህ የተለያዩ አሉ ከኛ ልክ እንደኔ አሁን እርሻ አላቸው። እዛ አንድ ላይ ሆነን ሁንዳውል የሚባል የመሰረት ነው እንትን አለ። ከነሱ ጋር ሆነን ነው አንድ አሁን በስተናል። መጀመሪያ እዚህ ላይ ራሱ እኔ ብቻ ነበርኩ ቢዩ ላይ። አሁን ወደ 54 ደርሰናል። ይሄ በዛን ነው እና መሬቱ እየሰፋ ነው። አሁን ዶላር ለሀገር ከማስገኘት አንፃርስ ምን ያህል ደረጃ ደርሷል ማለት ይቻላል? በተለይ እርሱ ምንድነው ያረግና ያለ ነው ሁንዳውል የሚባል መስርተናል። ራሳችን ችለን ኤክስፖርት ልናደርግ ነው ወደ ዶላሩ እንገባ። ቀደም ሲል ግን ነጋዴዎች ለምሳሌ አምና ዲኤች ገዳ ነው የወሰደው። እነሱ ዞሮ ዶላሩ ለሀገር ይገባል። አንደኛ ሀገር አስጠራን፣ ዶላር አመጣን፣ እኛም ተጠራን። ሌላ ምንድነው የኛ አቮካዶ ሲደርስ የስፔን አሁን በጣም ብዙ ነው። ኬንያ ምናምን ነገር ከኛ ቀደም ብሎ ነው የሚደርሰው። አሁን የኛ ሲደርስ ግን የኛ አሁን ምንድን ላይ ነው የሚደርሰው? ነሐሴ እስከ መስከረም ነው የሚደርሰው። እስከ ጥቅምትም ይሄዳል። በዛን ጊዜ በአለም ላይ ያልቃል የለም። በዛን ጊዜ ደግሞ የኛ አቮካዶ ዋጋም ቢሆን ጥሩ እንትን አለው ማለት ነው። እነዛ ከገበያ ይወጣሉ፣ የኛ ይገባል። ምን ያህል አገኙበት? ይሄውን ባሳይህ እንዲህ ነው የሚይዘው። ይሄውን አስደግፈ ነው አየሁ። እንደዚህ ነው የሚይዘውና እንደዚህ በሰፋ ቁጥር በቃ እየጨመረ ይሄዳል። ምንድነው የሚሉኝ አሁን ከአንድ አቮካዶ ላይ እስከ 3 ኩንታል ነው የሚወጣ የሚሉት። አሁን እዛ ያደረስነው እስከ 2 ኩንታል ይደርሳል ብለን ዘንድሮ እንገምታለን። ትንሽ በጋው ጎዳብን። 3 እርግጠኝነት 3 እንኳን ባናገኝ 2 ተኩል እና 2 እናገኛለን ከአንዱ ዛፍ። ይሄ ማለት ደግሞ ምንድነው 1 ሄክታር ውስጥ 400 ነው የምትተክለው። 400 ዝም ብለን እንኳን በ2 ብሰራው ወደ 800 ኩንታል ማለት ነው። 800 ደግሞ ወደ ብር ስታመጣ በጣም ጥሩ ገበሬ ያላየውን ነገር እየቆጠረ ነው ማለት ነው እና ጥሩ ነው። ስፔን ጭምር ኤክስፖርት እያደረጉ ነው። ዶላርም ገቢም እየተገኘ ያለበት ነው። እንደው ምን ቢስተካከል ይላሉ? ዘንድሮ ግብርናዎች አንድ ቤቱ የተኛ የለም። እውነት ለመናገር ድሮ ከቢሮ የማይወጣ በቃ እዛ ማሳ ውስጥ ነው የምታገኘው። አስተዳደር የለም፣ ምን የለ፣ ግብርና ምናምን የለም። በቃ ይሄ መንግስትን የሚያስመሰግነው ነው። በልማት ላይ እንዲህ አይነት ነገር አቋሙ ነካ አድርጎ መተው ሳይሆን እኔ አሁን እንደው አስተያየት የምሰጠው ይቀጥል ይገባል። በቃ ይሄ መቆም ያለበት ነገር ነው። አመሰግናለሁ። እኔ አመሰግናለሁ። እሺ እንቀጥላለን። የሀገር ጉዳይ ነው ወደ እናንተ ያደረስን ያለ ነው። የዛሬ ሀገር ጉዳያችን ደግሞ ትኩረቱን የሚያደርገው የእርሻ ኢንቨስትመንት ላይ ይሆናል። እንግዶችን በድጋሚ እናስታውሳችሁና ወደ እነሱ እናልፋለን። በግብርና ሚኒስቴር የግብርና ኢንቨስትመንትና ምርት ግብይት መሪ ስራ አስፈጻሚ ደረጀ አበበ ስቱዲዮ አሉ። ከርሳቸው በተጨማሪ ደግሞ የኢትዮጵያ ሰብል አምራቾችና ላኪዎች ማህበር የቦርድ ጸሐፊ ወይዘሮ ክብረት ያለማየሁም እንዲሁ ስቱዲዮ ተቀላቅለውናል። ሁለታችሁም በድጋሚ ስለመጣችሁ እናመሰግናለን። አቶ ደረጀ የቀዳሚ ሀሳባችንን ወደ እርስዎ እናደርግ። በኢትዮጵያ ሰፊ የሆነ ሀብት አላት፣ በተለይ ለእርሻ ኢንቨስትመንት የሚሆንና ለእርሻ ኢንቨስትመንት የሚውል ሀብታችን ምን ያክል ምቹ ነው? ምን አላት ኢትዮጵያ እንደ ሀገር የሚለውን እናንሳው እስቲ እንደመነሻ ያክል። እሺ ያመሰግናለሁ። እንግዲህ እኛ አጠቃላይ የግብርና ኢንቨስትመንት ስንል 4 ዋና ኢንቨስትመንት ኤሪያዎች አሉ። አንደኛ
የሰብል ኢንቨስትመንት የምንለው ነው። ይሄ ኢንቨስትመንት ወደ 6250 ባለሀብቶች አሉ። ወደ 2.2 ሚሊዮን ሄክታር መሬት በእነኚህ ባለሀብቶች ተይዘዋል። እንደ ሀገር ስንመለከት እንግዲህ በርካታ በሰብል ኢንቨስትመንት በአዝርት የምንለው ክሮፕ ኢንቨስትመንት የምንለው ነው። ሁለተኛ የላይፍ ስቶክ ኢንቨስትመንት ነው። በላይፍ ስቶክ ኢንቨስትመንት ደግሞ ወደ 3277 የሚሆኑ ባለሀብቶች አሉ። ወደ 122594 ሄክታር መሬት ይዘው ተሰማርተው ይገኛሉ። ኦልሞስት በሁሉም ክልል አብዛኛው ባለሀብት በላይፍ ስቶክ የሚገኘው በኦሮሚያ ነው። ከኦሮሚያም ደግሞ ሸገር ሲቲ ላይ በብዛት ይገኛሉ። በሶስተኛ ደረጃ የኢንቨስትመንት አይነት ሆርቲካልቸር ነው። አትክልት፣ ፍራፍሬ፣ ስራስር የምንለው ነው። ይሄም ከ2000 ሄክታር መሬት ማይበልጥ ወደ 60 የሚጠጉ ባለሀብቶች ሆኖም ግን ከፍተኛ የሆነ ፎሪን ከረንሲ እያስገኘ ያለ የኢንቨስትመንት አይነት ነው። አራተኛው የኮንትራት ፋርሚንግ የምንለው ይሄም የኢንቨስትመንት አምራችና አስመራችን ለመወሰን የወጣ አዋጅ 1289/2015 አለ። ይህ አዋጅ ከወጣ በኋላ መሬት የሌላቸው ሆኖም ግን በዓለም አቀፍ ተሞክሮ ያላቸው ልምድ ያላቸው ካፒታል ያላቸው ትልልቅ ባለሀብቶች በሁሉም ክልሎች በሆርቲካልቸሩም በሰብሉም አገር ውስጥ ካሉ ባለሀብቶች ጋራ በኮንትራት ፋርሚንግ ውል ገብተው እየሰሩ ያለበት ሁኔታ አለና እነኚህ አራት የኢንቨስትመንት አይነቶች አሉ። እንግዲህ እንዳጠቃላይ ከ2 ሚሊዮን 500 በላይ የሚጠጉ ባለሀብቶች አጠቃላይ በግብርና ኢንቨስትመንት እንደተሰማሩ የኛ አድሚን ዳታ ያሳያል ማለት ነው። እንግዲህ እንደሚታወቀው እንደ ሀገር ብዙ ጸጋዎች እንዳሉ ይታወቃል። በርካታ ያልታረሰ መሬት አለ። ትልቅ ወንዞች ያሏት ሀገር ነች። ፖቴንሻል የሆነ ወጣት የተማረ ሰው ኃይል ያለበት ሀገር ነው። ይህንን ሀብት በአግባቡ መጠቀም የሚቻልበት አግባብ መንግስት በተለየ ሁኔታ ለሴክተሩ ትኩረት ሰጥቶ እየሰራ ያለበት ሁኔታ አለ ማለት ነው። እንደ ማሳያም እንግዲህ የግብርናና ገጠር ልማት ፖሊሲ ሪቫይዝ ተደርጓል። እንደምታውቁት 10 ዋና ቴማቲክ ኤሪያዎች አሉ፣ የትኩረት ኤሪያዎች አሉ። ከ10ሩ አንዱ አግሪ ቢዝነስ እና ግብርና ኢንቨስትመንትን ፕሮሞት ማድረግ ነው። ይህ በፖሊሲያችን ላይ በግልጽ የተቀመጠ ነገር ነው። እዚህ ላይ አንደኛው እንግዲህ እዚህ ላይ የተቀመጠው በግብርና ላይ የተሰማሩ ሞዴል የምንላቸውን አርሶ አደሮች በተለየ ሁኔታ በመደገፍ በማጠናከር ወደ ባለሀብትነት እንዲሸጋገሩ መንግስት በተለየ ሁኔታ ትኩረት ሰጥቶ ይሰራለው። በሁለተኛ ደረጃ በግብርናው ሳይንስ የተማሩ የተመረቁ ባለሙያዎች እነሱን በማሰልጠን በማሳወቅ ወደ ግብርና እንዲገቡ ወደ ግብርና ኢንቨስትመንት እንዲገቡ ስራዎች እየተሰራ ያለበት ሁኔታ ቀጣይ በስፋት የሚሰራ ይሆናል ማለት ነውና አጠቃላይ ግብርና ኢንቨስትመንት ለሀገር የሚኖረው ኢኮኖሚያዊ ማህበራዊ ፋይዳ ከፍተኛ ነው። ስለዚህ የምንጠቀምበት ሰፊ ሀብት አለን ማለት ነው በእርሻ ኢንቨስትመንት። በጣም አለ። ጥሩ። ወይዘሮ ክብርቴ ወደ እርስዎ እንምጣና የግብርናው ዘርፍ ያለውን ሀብት ቀደም ሲል አቶ ደረጀ ነግረውናል። ምን ያህል ዘርፉ ግን አበረታች ነው ይላሉ? እሺ፣ አመሰግናለሁ። የግብርና ኢንቨስትመንት ዘርፍ በጣም በሀገሪቱ ተፈላጊ ነገር ነው። እንደምታውቁት ያው ያለ ግብርና መኖር አንችልም። ምንም ቢሆን ምን ግብርና ነው ቀዳሚ ቦታውን የያዘው። ኢትዮጵያ ደግሞ በግብርና መር የምትመራ ሀገር ነችና ግብርናው ሰፊ ኮታ የያዘ ነው። ይህ ግልጽ ነው። ስለዚህ በአሁኑ ሰዓት በልተን የምናድረው ጠጥተን የምናድረው በግብርናው ዘርፍ ነው። ስለዚህ ግብርና ዘርፍ ቢስፋፋና የበለጠ ነገር ቢሆን ትኩረት ቢደረግበት በሀገራችን አሁን ትንሽ የሚያሰቃየን እራብ ሁሉ ይጠፋል ብዬ ነው ምለው። ምክንያቱም በሙያ ውስጥ ስላለ ሆይ የግብርናን ጥቅም ጠንቅቄ አውቃለሁ። ሆይ በደም ጠንቅቀን ከሰራነ በዝናብም ከሆነ በዝናቡ እንዴት መስራት እንዳለብን፣ በውሃም በመስኖም ከሆነ እንዴት መዝራት እንዳለብን በግብርና ባለሙያዎች ተመርተን ብንጠቀም ሀገራችን የምርቱ ተጠቃሚ ትሆናለች። ጥሩ። በዘርፉ እንደተሰማሩ ሁሉ ሌሎች ባለሀብቶችን በሰፊው እየተሰማሩ ነውና ምን ምቹ ሁኔታ አለ ለባለሀብቱ በዚህ በእርሻ ኢንቨስትመንት ላይ ያለው ምቹ ሁኔታ ምንድን ነው የሚለው እናንሳው እስኪ። በባለሀብቱ ላይ ምቹ ሁኔታ ምንለው መሬት ያው ህጉንና ደንቡን ወይም የተሰጠውን ክራይቴሪያ ካሟላ ባለሀብቱ መሬት ይሰጠዋል በኢንቨስትመንት ቢሮ ማለት ነው። ያ አንድ ምቹ ሁኔታ ነው ማለት ነው። ሌላው ልማት ባንክ ያው ባለሀብቶችን ለምሳሌ ትራክተርን የተለያዩ የእርሻ መሳሪያዎችን ልማት ባንክ በብድር መልክ
ይሰጣል። አሁን ግን እንዲያውም ልማት ባንክ የግብርና ዘርፉን ብቻውን አንድ ዳይሬክተር አድርጎ በፊት አንድ ላይ ነበር ከኢንዱስትሪው ጋራ አሁን ግን ብቻውን አድርጎ በጣም ሞቲቬት እያደረገ ነው ያለው እየሰጠ ነው መሳሪያውንም እንጠቀምበትን ማለት ነው የእርሻውን ዘርፍ እናሳድግበት ጥሩ እንመለሳለን ወይዘሮ ክብረቴ አቶ ደረጃ ወደ እርስዎ እንምጣ እንግዲህ የግብርናው ዘርፍ ላይ ብዙ ሀሳቦች ሊነሱ ይችላሉ እርሶም ቀደም ሲል ምን ያህል ምቹ ነው ምን ያህል ሀብት አለን የሚለውን እየነገሩ ነበረ በዘርፉ ያሉ ችግሮችን ደግሞ እናንሳ እንደ አብነት በተደጋጋሚ የሚጠቀሰው ሰፋፊ መሬቶችን የወሰዱ ባለሀብቶች መሬቱን በአግባቡ አይጠቀሙበትም ከመጠቀም አንፃር ያሉ ችግሮች እንዳሉ ክፍተት እንዳለ ይነገራልና ዘርፉ ላይ ያሉ ችግሮች ምንድናቸው አመሰግናለሁ ድጋሚ እንግዲህ በተለይ ሰፋፊ እርሻ ኢንቨስትመንት አዘርቱ ላይ ያለው ኢንቨስትመንት አይነት አብዛኞቹ የሚገኙት በጣም ራቅ ያለ አካባቢ ነው ስለዚህ በዋናነት የመሰረተ ልማት እንደ ኢሹ ይነሳል ከጊዜ ወደ ጊዜ ይሄን ለመቅረፍ መንግስት ትኩረት ሰጥቶ እየሰራ ነው ከመሰረተ ልማት አንፃር እንደ ክፍተት የሚነሳበት አግባብ አለ በሁለተኛ ደረጃ ዘርፉ ላይ ያለው ችግር እንደምታውቁት ልማት ባንክ የራሱ ምክንያት ይኖረዋል ሊዝ ፋይናንስ ሳፖርት ያደርጋል ሆኖም ግን ለባለሀብቶች በመስኖ ለሚያለሙ ባለሀብቶች ነው ብድር እያመቻቸ ያለውና አብዛኛው ደግሞ የኛ ባለሀብቶች እንደሚታወቀው ሬንፌድ ነው ወይም ደግሞ በዝናብ ነው እያመረቱ ያሉት ሶ እዚህ ላይ ቀጣይ ከሚመለከታቸው አካላት ጋራ ስራ እየሰራን ያለንበት ሁኔታ አለና ከፋይናንስ አንፃር ባለሀብቱ እንደ ኢሹ የሚያነሳቸው ነገሮች አሉ በመስኖ ሲያለሙ ነው ባንክ ብድር የሚያመቻችላቸው በዝናብ ሲያለሙ ግን ብድር እየተመቻቸ አይደለም ማለት ነው ይህን ችግር ለመቅረፍ ግን አጠቃላይ አሁን ለምሳሌ ወደ ባሊ አካባቢ ብንሄድ አርሲ አካባቢ ብንሄድ ወደ ወለጋ አካባቢ ወደ ደቡብ ምዕራብ ኢትዮጵያ ሁመራ መተማ አካባቢ ብንሄድ እነኛ አካባቢዎች ከፍተኛ የሆነ ኢንቨስትመንት ያለባቸው ቤኒሻንጉል ጋምቤላ እናም ያለሙትም በእርሻ በዝናብ ነው ሰው እነኚህ ባለሀብቶች ብድር እያገኙ አይደለም ብድር እንዲያገኙ እንግዲህ ቀጣይ የሀሳብ ይዘን የአሰራር ስርዓቶችን አቅርበን መንግስት የሚፈታበት ሁኔታ እንሰራለን ማለት ነውና አንደኛው ከፋይናንስ አንፃር የሚነሳው ኢሹ አለ ማለት ነው ይሄንን ጉዳይ ወደ ወይዘሮ ክብረቴ እናምጣው ያው አሁን ላይ ምናልባት ልማት ባንክ አሁን መልስ መስጠት በማይችልበት ሁኔታ ጥያቄውን በደንብ ማለት ባንችልም ነገር ግን አቶ ደረጃ ያነሱት የዘርፉ ላይ ያሉ ችግሮችን እንዴት ነው እናንተ እየተወጣችሁ ያላችሁት ልማት ባንክን ያው ማህበሩ የኛ የኢትዮጵያ ሰብል አምራቾችና ላኪዎች ማህበር አጠናክረን ይህን ጥያቄ በየትኛውም ስብሰባ በየትኛውም ቦታ ሄደን ልማት ባንክ ኃላፊዎችን ጠይቀን ድሮ የዝናብ የሚሰጥ ነበር አሁን ግን ምንድነው እንደ ክራይቴሪያ ያወጡት የመስኖ ውሃ ያላቸው ብቻ ነው የምናበደረው የሚል አቅጣጫ ውስጥ ነው ያሉትና ስለዚህ እኛ እየተተጋገልን ያለነው አቅጣጫውም ጫፍ ላይ የደረሰ ይመስላል ጥሩ እንትኖችን ሂደቶችን ያገኘን ነው ቀደም ብሎ ግን ሲሰጥ ነበር መሀል ላይ ነው ኢንኩዊት ያደረጉት ስለዚህ አሁን ላይ ይሄ የፋይናንስ ጥረትና የመስኖ ብቻ ይሰጣል የሚለው አንድ ችግር ነው ቢኮዝ ኢትዮጵያ እኮ በዝናብ ነው በብዛት ሰሊጡ መታመርተው ሽምብራውን አኩሪያተሩን ኤቭሪቲንግ እነዚህ ወደ ውጪ ዶላር የሚያስገኙ ነገሮችን በዝናብ ነው በመስኖ እኮ ሽንኩርት ጎመን ከዛ የዘለለ አይሄድም ሞር ትንሽ ሄክታሮች ናቸው በሌላ ባለሙያ ቢገልጽልኝ ይሻላል አማውንቱን እንጂ ሞር የሚመረተው በኢትዮጵያ ውስጥ በዝናብ ነው ሶ በዝናብ የሚመረት ማነው በመስኖ የሚመረተው በጣም ትንሽ ስለሆነ የዝናብ የሚመረተውን እህል ወይም ምርት ለመደገፍ ልማት ባንክ ይህን አቅጣጫ መሄድ አለበት ተለያየ ጥያቄ አቅርበናል በተለያዩ ቦታ አቅርበናል ይሄን ነገር ልባት ይሰጡናል በቅርብ ያስባሉ ካልሰጡን ደግሞ እንተጋገላለን ብለናል አሁን የመሰረተ ልማት ችግሩስ ቀደም ሲል አቶ ደረጃ ያነሱት ነበር መሰረተ ልማት ሲባል በምን በፋይናንሱ ከመንገድ ትራንስፖርት ከመንገድ አንፃር ለምሳሌ የመንገድ ችግር አለ ያው ባለሀብቱ እያዋጣ መንገድ ጥርጊያ መንገድ እያወጣ ነው እየሰራ ያለው እንደዚህ አይነት ነገሮችን ባለሀብቱ ጥረት እያደረገ እየሄደ እየሰራ ነው ግን አንዳንድ ችግሮች ምንድነው አሁን ባለሀብቱ ላይ ያለው እንትን የሰላም ችግር አለና ህዶ ለማረስ ብዙ ቦታዎች ላይ እርሻዎች ተቋርጠዋል
አሁን እኔ ማቃቸው ቦታ እኔ አሁን ዘንድሮ ማርሳ አይመስለኝም ምክንያቱም ካምፔ በሙሉ ተቃጥሏል ማን እንዳቃጠለው እንደማላውቅ ሌሎችም እንደዚህ አይነት የመሰረተ ልማት እንቅፋቶች አሉ እንግዲህ መንግስት ይሄን አቅጣጫ ሰጥቶ የሚፈታው ይመስለኛል እና ብዙ ልማቶች በዚህ ምክንያት የተቋረጡ አሉ እና ሰፋፊ የእርሻ ኢንቨስትመንት ላይ ባለሀብቶች ሲሰማሩ የሚጠበቁባቸው ግዙፍ ጉዳዮች አሉ አንደኛው ከፍተኛ የሆነ ምርትና ምርታማነት እንዲመጣ ነው ሁለተኛ የቴክኖሎጂና የእውቀት ሽግግር ማዕከል እንዲሆንም ነው ለአካባቢው ማህበረሰብ የስራ ዕድልም እንዲፈጥሩ ነው በዚህ ረገድ ግን አሁንም ውስንነቶች አሉ በሰፊው ይሄዱ አይደለም የሚል ሐሳብ አለና የእርሱ ሐሳብ ምንድነው ዘላ ማለት አሁን በዚህ በኢንቨስትመንቱ ስራ ላይ ስንሄድ በብዛት ባለሀብቶች እኔ ያየሁትን ነው በግብርናው ዘርፍ የተማሩ ሰዎች አይደሉም ሀብት ያላቸው ነው ያላቸው ሰዎች ናቸው እዛ ጋር የሚሳተፉትና አንዳንድ ያየሁት ችግር ምንድነው ጥሩ ሆኖ ይያለ ባለሙያ አይቀጥሩም ያቺ አንድ ችግር ነው ባለሙያ ቀጥረው የእርሻ አማካሪ ሞር እርሻውን ቢያዘምኑት የበለጠ ጥሩ ይሆናል ያ አንድ ችግር ነው ሌላው የሰራተኛን ደሞዝ በተመለከተ ደግሞ ያው ችግር አለ ፋይናንስ ጥረት አለ አይደለ ሰራተኛን ቶሎ ካልከፈል ጥሩ ካልከፈል ሰራተኛ ይገባልህም ያም አንድ ችግር ነው በዚህ በኢንቨስትመንቱ ዙሪያ እንደዚህ አይነት ነገሮች ያው ባለሀብቱ ችግሮች አሉ ግን ባለሀብቱ አሁን ብዙ ስልጠናዎች የተሰጡት በግብርናም ሆነ በቀበሌ እዛው አካባቢ የሚገኙ ባለሙያዎች ድጋፍ እየሰጡ በባለሙያ እንዲመራ እየተደረገ ነው ያለው አሁን ላይ በፊት ብዙ የግብርና ባለሙያዎች ሞር የሉም ነገር ቢኮዝ እርሻ የሚባለው ትምህርት ተቋርጦ ነበርና ብዙ አመት እርሻ የሚባል ትምህርት ኢትዮጵያ በግብርና መር እየተመራች እርሻ ተቋርጦ ነበር በትምህርት ቤት ደረጃ አሁን ግን እርሻም ጀምሯል የግብርና ባለሙያዎችም በየቦታው ጥቃቅን ስልጠናዎችም እየተሰጡ አሉ ድጋፍ በማድረግ ድጋፍ እየተደረገ አሁን ላይ እርሻው በባለሙያ እየተመራ ነው ሙሉ በሙሉ ባንለው አቶ ደርድ ወደርሶ ይሄን ጉዳይ በደንብ ብናነሳው ደስ ይለኛል አሁን ያነሳውትን ባለሀብቱ የሚጠበቅበት ጉዳይ አለ ይሄንን በአግባቡ ከመወጣት አኳያ አሁንም ውስንነቶች አሉ ቀደም ሲል አንስቻለሁ ይህ ስኬታማ እንዲሆን በመንግስት ደረጃ የሚፈለገውን ያክል ድጋፍ እየተደረገ ነው ወይ የእውቀት ሽግግር ማዕከል እንዲሆኑ የቴክኖሎጂ ማዕከል እንዲሆኑ አርሶ አደሩ የሚማርባቸው እንዲሆኑ ምርትና ምርታማነትም ደግሞ ከአርሶ አደሩ በላይ የበለጠ እንዲያመርቱ ከማድረግ አኳያ ምንድነው እየተደረገ ያለው ድጋፍ ጥሩ ነው እንግዲህ እኛ አሁን ችግሮችን አጠቃላይ በሶስት ነው ካቴጎራይዝ የምናደርገው ከባለሀብቱ አንፃር የምናያቸው ችግሮች አሉ ቅድም እንደተባለው ባለሀብቱ ብር ብቻ ስላለ ወደ ዘርፉ የሚገባበት አግባብ አለ አንዳንዱም ደግሞ ብር ሳይኖረው እንዲሁ የሚገባበት አግባብ አለና ከባለሀብቱ አንፃር የምናያቸው አሉ ቴክኖሎጂ ተጠቅሞ ከአንድ ኢንቨስትመንት የሚጠበቅ ቴክኖሎጂን ትራንስፈርን ከማድረግ አንፃር የስራ ዕድል ከመፍጠር አንፃር በጣም ምርትና ምርታማነቱ ከፍተኛ ከማስገኘት አንፃር በተወሰነ መልክ ክፍተቶች አሉ ይሄ በደንብ በጥናት ያየነው ነው ይሄ ከባለሀብቱ አንፃር መናየው ነው እንግዲህ እነኚህን ችግሮች ለመቅረፍ ምንድነው የተደረገ ያለው አንደኛ ባለሀብቶቹን በማህበር ማደራጀት ነው የመጀመሪያው ማለት ነው ቅድም እንዳልኩ አሁን የሰብል ኢንቨስትመንት ላይ የተሰማሩ ባለሀብቶች ከ6000 በላይ ናቸው እነኚህን ባለሀብቶች ኢንዲቪጁዋሊ ሳፖርት ማድረግ አስቸጋሪ ነው ሰው ምንድነው በማህበር እንዲደራጁና ችግሮቻቸውን በተደራጀ መልክ ለመንግስት አቅርቦ ከመንግስት ደግሞ ከሚመለከተው ባለድርሻ አካላት ጋር በመቀናጀት የዘርፉን ችግር ለመቅረፍ ብዙ ርቀት እየተሄደ ያለበት አግባብ አለና በዚህ አመት አምና ላይ የሰብል አምራችና ላኪ ባለብዙ ዘርፍ ማህበር አገር አቀፍ ማህበር ተቋቁሟል ይሄ ከሌሎቹ ማህበራት የሚለየው ምንድነው አንደኛ ኢንዲቪጁዋል ባለሀብት ሜምበር አይሆንም በክልል ደረጃ ያሉ ባለሀብቶች አሉ እነኚህ ባለሀብቶች በክልል ደረጃ የተደራጁት ወደ ፌደራል ይመጣሉ ማለት ነው ስራ ያለው ክልል ነው ሶ ክልል ያለውን ባለሀብት ለማጠናከር በክልል ያሉ ባለሀብቶች በማህበር መደራጀት አለባቸው በክልል ያሉት ደግሞ ወደ ፌደራል መጥተው የሰብል አምራችና ላኪ ባለብዙ ዘርፍ ማህበር ተቋቁሟል ከነሱ ጋር ኮንቲኒዩስ የሆነ ውይይት እያደረግን ያለንበት ሁኔታ አለ አንደኛው ይሄ ነው እንግዲህ እዚህ ጋር ምንድነው የግብርና ኢንቨስትመንት ችግሮች በአንድ ተቋም ብቻ የሚፈቱ አይደሉም የበርካታ ባለድርሻ አካላት ኢንጌጅመንት ይፈልጋል ተሳትፎ ይፈልጋል ሶ ከመንገድ ጋር ስታያይዘው ከስልክ ጋር ከቴሌ ጋር ስታያይዘው ሌሎችም እንግዲህ ችግሮች ከፋይናንስ ጋር ስታያይዘው የበርካታ ባለድርሻ አካላትን ኢንጌጅመንት ወይም ደግሞ ቅንጅታዊ አሰራር ይፈልጋል ማለት ነው ስለዚህ
የማህበሩ ጋራ በመሆን ከባለድርሻ አካላት ጋራ እየተገናኘን ዘርፉ ላይ ያሉ ችግሮችን አንጥረን እያወጣን በዛ ላይ በተደጋጋሚ ዲስከስ እያደረግን ያለንበት ሁኔታ አለ። ይሄም ከጊዜ ወደ ጊዜ ለውጦች እየመጡ ያለበት አግባብ አለ። ባለሀብቱም የራሱን ችግር የሚያርምበት፣ መንግስትም ደግሞ በአሰራር የሚፈቱ ችግሮችን በአሰራር ለመፍታት በብዙ ርቀት የሄድንበት ርቀት አለ ማለት ነው። ስለዚህ አንደኛው ይሄ ነው። ሁለተኛው በየክልሉ ያሉ ባለሀብቶችን አጠቃላይ በኢንቨስትመንት የተሰማሩ ባለሀብቶችን ዲጂታላይዝ እያደረግን ነው። አሴም ታይም ችግሮችን በደንብ አድርገን ነቅሰን እያወጣን ነው። ያን ችግር ካወጣን በኋላ በየክልሉ ደግሞ ፕሮግራሞች እናዘጋጃለን። በቅርብ ደቡብ ምዕራብ ኢትዮጵያ አዘጋጅተናል። በጣም ትልቅ ፎረም የክልሉ ፕሬዝዳንት በተገኘበት፣ ሲዳማ ክልል በተመሳሳይ ተካሂዷል። የክልሉ ከፍተኛ አመራሮች ካቢኔዎች በተገኙበት፣ በተመሳሳይ ቀጣይ ደቡብ ማዕከላዊ ኢትዮጵያ እንዲሁም ሌሎች ክልሎች ላይ ይሄ የማጠናከር ስራ ተደረጀ ቀደም ሲል እርሶም እያሉ ነበረ በግብርናው ዘርፍ የተለያዩ ፖሊሲዎችና መመሪያዎች ተዘጋጅተው ስራ ላይ እንደዋሉ ነግረውን ነበር። ለግሉ ባለሀብት በዘርፉ እንዲሰማራ ምን ያህል አጋዥ ናቸው? በጣም ጥሩ ነው። አሁን የአምራች እና አስመራች ግንኙነት ለመወሰን የወጣ አዋጅ 1289 2015 አለ። እንደምታውቁት የኮንትራት ፋርሚንግ የሚባል ማለት ነው። እንግዲህ ይሄ ኮንትራት ፋርሚንግ ትልቁ አላማው ልምድ ያላቸው ትልቅ ዓለም አቀፍ ድርጅቶች ከአሜሪካ፣ የጀርመን፣ የቻይና ትልቅ ካምፓኒዎች ኢትዮጵያ ውስጥ መጥተዋል። ይሄ አዋጅ ከወጣ በኋላ ማለት ነው። እነኚህ ካምፓኒዎች መሬት ያላቸው ደግሞ ሰፋፊ ሄክታር መሬት ያላቸው ባለሀብቶች ደግሞ አሉ፣ ቴክኖሎጂ ጋፕ ያለባቸው። ስለዚህ እነኚህ ሁለቱን አካላት በማገናኘት አስመራቹም አምራቹም ተጠቃሚ መሆን የሚችልበትን ሁኔታዎች እየተፈጠሩ ነው። ለምሳሌ በዘር ላይ በስፋት ይገቡ አሉ። እነ ሲስኮ የሚባሉ እነ ባየር የሚባሉ ትልቅ ካምፓኒዎች ናቸው። የቻይና ካምፓኒ ትልቅ ካምፓኒ ገብተዋል። እና ይሄ የህግ ማዕቀፍ መውጣቱ፣ አዋጁ መውጣቱ፣ አዋጁን ማስፈጸሚያ መመሪያ መውጣቱ እነኚህ ትልቅ ዓለም አቀፍ ካምፓኒዎች ፍቃድ አውጥተው ኢትዮጵያ ውስጥ ካሉ ባለሀብቶች ጋራ እየሰሩ የትልቅ ባለሀብቶች ቴክኖሎጂ ወደ ባለሀብቶቻችን ተደራሽ እየሆነበት ያለ አግባብ አለ ማለት ነው። እና እነኚህ የህግ ማዕቀፎች ትልቅ አቅም ናቸው የሚለውን ለመጨመር ነው። ጥሩ። በግብርና ሚኒስቴር የግብርና ኢንቨስትመንትና ምርት ግብይት መሪ ስራ አስፈጻሚ ደረጃ አበበ እንዲሁም የኢትዮጵያ የሰብል አምራቾችና ላኪዎች ማህበር ቦርድ ጸሐፊ ወይዘሮ ክብረት ያለማየሁ ጊዜያችሁን ሰውታችሁ በማለዳው እዚህ ተገኝታችሁ ሰፊ መረጃ ስለሰጣችሁን እናመሰግናለን። መልካም ቀን ይሁንላችሁ። እናመሰግናለን። በቃ ችግር የለም አትጨነቂ። እሺ አንዴ መጨረሻ ይቅርታ። ኧረ እንዴት ነው በሉ ኧረ እንዴት ነው ቆረጠለት ወይ ኧረ እንዴት ነው ስንገበገብ ስናፍቀው አይ የዘገየው የኔስ ነገር እንዴት እንዴት አይ ሆኖ ታየው። እንቀጥላለን። አሁን ደግሞ የዶት ስትሪም ሰዓት ላይ ነው የምንገኘው። በተለያዩ የማህበራዊ ድረገጾች ትኩረትን የሳቡ ጉዳዮችን አሰባስባ ደግሞ አፎሚያ ክበበው እዚህ ስቱዲዮ ነው ያለችው። አፎሚያ ቀደም ሲል ዋና ዋናዎችን ጠቁመሽናል። አሁን ደግሞ ሰፋ ባለ መንገድ መረጃዎችን ከእጆችሽ እየጠበቀ ነው። አመሰግናለሁ። በማህበራዊ ትስስር ገጽ ላይ ያው በበርካቶች የተጋሩ ሀሳብ አስተያየት የተሰጠባቸው መረጃዎቻችንን በስፋት የምንመለከትበት የኢቢሲ ዶት ስትሪም ሰዓታችን ላይ እንገኛለን። እንደሚታወቀው የመቄዶንያ የገቢ ማሰባሰቢያ መርሃ ግብር እየተካሄደ ይገኛል። ኢቢሲን ጨምሮ በሌሎች ዩቲዩብ ቻናሎች ላይ መርሃ ግብሩ ያው በቀጥታ ስርጭት እንደቀጠለ ይገኛል። ነገር ግን ምን ላይ ነው ያለው ሲል ደግሞ የኢቢሲ ዶት ስትሪም የማዕከሉ መስራች ቢኒያም በለጠን ጠይቆ ነበረ። በዚህም 1 ቢሊዮን
ብር ገቢ መሰብሰብ መቻሉን በምላሻቸው አመላክተዋል ማለት ነው። ይህም ደግሞ 900 ሚሊዮን ብር የሚሆንና 100 ሚሊዮን ደግሞ በአይነት መሰብሰቡን አመላክተዋል። ከዚህ ጋር ተያይዞ አሁን ላይ ግንባታውና ሌሎችም የሚጠበቁ ነገሮች በሚፈለገው መልኩ እየሄደ እንደሆኑ ገልጸው ያው ደግሞ እንደ ግብ የተያዘውን ለማሳካት ማህበረሰቡ የጀመረውን እንቅስቃሴ እንዲቀጥልም ጥሪ ያቀርበዋል ማለት ነው። በጣም ትልቅ አቅም ነው አይደለ የተፈጠረው። በተለይ በግለሰብ ደረጃ ሀሳቡ እጅግ ግዙፍ በመሆኑ ማህበረሰቡም እንግዲህ ያንን ተረድቶ በሀገር ውስጥም ከሀገር ውጭም ያሉ ዜጎቻችን እየተረባረቡበት አሁንም ደግሞ ሊረባረቡበት የሚገባ ሀሳብ ነው ማለት ነው። ይህንን ኃላፊነት ወስደው የተወጡ ግለሰቦች እነ ሰይፉና ሌሎችም ግለሰቦች እውነት ለመናገር መደነቅ ያለበት በቀጣይም በሌሎች ተግባራትም ኢትዮጵያውያን በሙሉ ይህንን ጉዳይ እንዳሪያ ወስደው በሌሎች ዘርፎችም ሰፊ ስራ መስራት እንዳለብን አስተምሮ ያለፈ በጣም ትልቅ ሀገራዊ ጉዳይ ነው። ልክ ነው። ያው በትላንትናው ዕለት ይሄን ተጋርተናል። ወደ ተከታዩ መረጃችን አልፋለሁ። ከመረጃው በፊት ግን ያው ቁጠባ የሚበረታታ ነገር ነው አይበለውና ግን ገንዘብ የምትቆጥቡ ሻይ አምቢው ነው ገብቶኛል። ገንዘብ የምትቆጥቡበት ባንክ ግን ቢከስር በምን መልኩ ገንዘባችሁ ተመላሽ እንደሚሆን አስባችሁ ታውቃላችሁ? አልሽኮ አይድረስ አልሽኮ በደበር ከደረሰማ እሺ እንደው ቢሆን ነው ድንገት እንኳን ቢሆን ያው ብዙዎቻችን በመልኩ ገንዘባችን ይመለሳል የሚለው ነገር ላይ እውቀቱ የለንምና ከዚህ ጋር ተያይዞ እንግዲህ አንድ የተጋራ ነው መረጃ አለ ለእናንተም ለተመልካቾቻችንም ለማሳወቅ በማሰብ ነው ይዤ የመጣሁት። የኢትዮጵያ ተቀማጭ ገንዘብ መድን ፈንድ የሚባል አንድ መንግስታዊ ተቋም አለ። ይህ ተቋም እንግዲህ በ2013 ዓመተ ምህረት ነው የተቋቋመው። በሙሉ አቅሙ ደግሞ ወደ ስራ የገባው በ2015 ዓመተ ምህረት ነው። በዋናነት ተቋሙ ሲቋቋም ከአባላቱ ገቢ መሰብሰብ በግምጃ ቤት ሰነዶችና መሰል ዘርፎች ላይ ኢንቨስት ማድረግና የኢንሹራንስ ክፍያን መፈጸምን አላማው አድርጎ ነው። ከዚህ ጎን ለጎን ደግሞ ያው በዋናነት በባንክ የሚጠቀሙ ተገልጋዮች ያላቸው ጥቅምና መብት እንዲጠበቅ ያደርጋል ማለት ነው። በዚህም አንድ ባንክ አይበለውና ቢከስር ተመላሽ መሆን ያለበትን ገንዘብ ለተገልጋዮቹ የሚከፍል ተቋም ነው ማለት ነው። ስለዚህ ገንዘባችን ኢንሹራንስ እንዳለው እንደ አይነት መረጃዎች እንደዚህ እጅ በደረት አድርገሽ ሌላው እንግዲህ ያው ከዚህ ጋር ተያይዞ 33 የሚሆኑ የንግድ ባንኮች 55 የሚሆኑ ደግሞ የማይክሮ ፋይናንስ አባላት አሉት በስሩ። ከነዚህ አባላት በተወሰነ የጊዜ መጠን ላይ የሚሰበሰብ ገቢ አለ። ያ ገቢ ነው እንግዲህ ለተገልጋዮች ተመላሽ የሚሆነው። ያው በተደረገ ጥናት ተቋሙ ሲቋቋም በ2013 ዓመተ ምህረት ላይ 97 በመቶ የሚሆነው የማህበረሰባችን ክፍል በባንክ የሚያስቀምጠው የገንዘብ መጠን ከ100 ሺህ ብር በታች ነው። በዚህም ይህ ተቋም እንግዲህ ተመላሽ ክፍያ ሲፈጽም እስከ 100 ሺህ ብር ያለውን ገንዘብ መጠን ይሆናል ማለት ነው። ይህም ደግሞ 97 በመቶ የሚሆነው ነው። በ3 ወር ጊዜ ውስጥ ለተገልጋዮች ተመላሽ መሆን ይችላል ማለት ነው። በዚህ ሂደት ውስጥ ደግሞ ክፍያ የማይፈጸምላቸው አካላት አሉ። ለምሳሌ የባንክ ስራ አስፈጻሚዎች፣ የቦርድ አባላት ከ10% በላይ ደግሞ ድርሻ ያላቸው ሰዎች ተመላሽ አይደረግላቸውም። እንዲሁም ደግሞ የነርሱ ቤተሰቦችም ገንዘቡ ተመላሽ እንደማይደረግላቸው ከዚህም በተጨማሪ በማምራሪያው ላይ የተጠቀሱ አካላት አሉ። ያው በጥቅሉ ግን ተመልካቾቻችን እንደዚህ አይነት ተቋም እንዳሉ በተለይም ማህበረሰብ ተኮር የሆነ ነውና በራሱ ደግሞ ለመቆም ቀደም ሲል የጠቀስኳቸውን እንቅስቃሴዎች ያደርጋል፣ ኢንቨስትም ያደርጋል። በዚህም ባለፉት 9 ወራት እንግዲህ 5.2 ቢሊዮን ብር በላይ ገንዘብ ገቢ ሊሰበስብ እንደቻለም አመላክቷል ማለት ነው። ጥሩ መረጃ። ሌላው እንግዲህ የደቡብ አፍሪካው ፕሬዝዳንት ከአሜሪካ አቻቸው ጋር ለመምከር ወደ ነጩ ቤተ መንግስት አቅንተዋል። ያው እንግዲህ ሁለቱ ሀገራት ብሎም ደግሞ መሪዎቻቸው የነበሩበትን ግብግብ የሚታወቅ ነው። በደቡብ አፍሪካ የሚገኙ ነጭ ደቡብ አፍሪካውያን ላይ ያልተገባ በተለይም ደግሞ እኛ ዘረኝነት ሲባል ሌሎችም መሰል ነገሮችን የለመድ ነው በቆዳ ቀለም እሱም ደግሞ ጥቁሮች ላይ ብቻ የሚፈጸም ነገር ነውና ያው ለየት ያለ መረጃን ከወራት በፊት ተጋርተን ነበር። ከሱም በተጨማሪ ሁለቱ ሀገራት እንግዲህ በእስራኤልና በጋዛ ጦርነት ሳቢያም የተለያየ አቋም በመያዛቸው ውጥረት ውስጥ እንደገቡ የሚታወቅ ነው። ታዲያ የመሪው ጉዞ ይህንን ለማርገብ እንዲሁም ደግሞ አሜሪካ በደቡብ አፍሪካ ላይ የጣለችውን ቀረጥ ቢቻል እንዲቀር ለማድረግ ወይም ደግሞ እንዲቀነስ ለማድረግ ያስቻለ በጥቅሉ ግን በሁለትዮሽና በዓለም አቀፋዊ ጉዳዮች ላይ ይመክራሉ ተብሎ እንደሚጠበቅም በመረጃችን ተመላክቷል ማለት ነው። ያው ይህም ትላንትና የተጋራ ነው አንድ መረጃችን ነው። ሌላው እንግዲህ እስራኤል ለ60 ቀናት የሚቆይ የተኩስ አቁም ስምምነት
ሀሳብን ይዛ መጣለች። ታስታውሱ ከሆነ ከቀናት በፊት እንደው ሙሉ በሙሉ የጋዛ ሰርጥን የመቆጣጠር በወራት ውስጥ ተግባራዊ ሆኖ ያው የጦርነቱን ባለድል የሚያረጋት እቅድን አቅርባ ማጽደቋ ይታወቃል። አሁን ደግሞ ከዚህ ሀሳብ ጋራ መምጣቷን በትላንትናው ዕለት ተጋርተናል ማለት ነው። በዚህም ስምምነቱ ተቀባይነት የሚያገኝ ከሆነ ወይም በስምምነቱ ውስጥ ካስቀመጠቻቸው የመደራደሪያ ነጥቦች ቀዳሚው አሁንም በሐማስ ስር የሚገኙ ታጋቾቿ ሙሉ በሙሉ እንኳን ባይሆን በግማሹ እንዲለቀቁ ጥያቄን አቅርባለች። ከዚህም በተጨማሪ ትጥቅ የማስፈታት ሂደትና በተቻለ መጠን ሰላም ለማውረድ የሚደረጉ ሀሳቦች ላይ ለመስማማት ዝግጁ መሆኗን አመላክታለች ማለት ነው። ከዚህ ጋር ተያይዞ እሷ ደግሞ በምላሹ ወደ 1000 የሚጠጉ ፍልስጤማውያን እስረኞች አሉ የእድሜ ልክ የተፈረደባቸውና እነሱን ለመልቀቅ ፈቃደኛ ነኝ ስትል ሀሳቧን አስቀምጣለች ማለት ነው። ያው ይሄንን ተያይዞ ሐማስም ምንም የሰጠው ምላሽ የለም ከኳታሩ ውይይት በኋላ ማለት ነው። ያው ነገሮች ወዴት ያመራሉ የሚለውን ደግሞ ምንመለከት ይሆናል። ወደ መቋጫው መረጃችን እናልፋለን። ያው ሁሉም በተለይ ተከታታዮቹ ሁለቱ መረጃዎች በዓለም አቀፍ ደረጃ ያሉ የውጥረቶች እንዲረግቡ እየተደረጉ ያሉ ሙከራዎችን የሚያመላክቱ ናቸው። ያው ፕሬዚዳንት ትራምፕና ፑቲን በትላንትናው ዕለት ለ2 ሰዓት የዘለቀ የስልክ ንግግርን አድርገዋል። ያው ይህም ደግሞ በሩሲያና በዩክሬን መካከል ያለውን ጦርነት ለማርገብ ሰላም ለማስፈን ያሰበ መሆኑ ተገልጿል። በተለይም ደግሞ ከውይይቱ በኋላ ዶናልድ ትራምፕ በትሩዝ የማህበራዊ ትስስር ገጻቸው እንዳጋሩት ፍሬያማ የሚባል በተለይም ደግሞ ወደ ሰላም መደምደሚያ የሚወስደንን ውይይት አድርገናል ሲሉ ሀሳባቸውን ሰጥተዋል። ያው ፑቲንም በሌላ በኩል እንግዲህ ውጤታማ ይሆናል ብለው እንደሚያስቡ ሀሳባቸውን አስቀምጠዋል ማለት ነው። በዋናነት ግን ያው የሁለቱን ሀገራት ጦርነት ለማስቆም እንደመከሩ አጋርተዋል ማለት ነው። እስቲ ፍሬያማ በይ ፍሬያማ ነው አሁን ምንድነው? እሺ የአሜሪካው ፕሬዝዳንት የቀደመው የአሜሪካው ፕሬዝዳንት ባይደን ያው ድጋፍ በማድረግ ነበር ለዩክሬን በተለይ ጦርነቱ የበለጠ እንዲጋጋል ምክንያት ሲሆኑ ነበር። አሁን ደግሞ ትራምፕ ባንጻሩ መፍትሄ እንዲያገኝ በጣም ትኩረት ሰጥተው በዓለም አቀፍ ደረጃ ከሚሰሩባቸው ተግባራት መካከል አንዱ የሆነ ነው እና ይሄ ዩክሬንና ሩሲያ እንዲሁም የጋዛና የእስራኤል ጉዳይ በዓለም አቀፍ ደረጃ ያለው ኪሳራ እያደረሰ ያለው ተጽዕኖ ከፍተኛ ስለሆነ በልባት ደረጃ እንደዚህ መንቀሳቀሳቸው በጣም ጥሩ ነው። ልክ ነው። ያው የሁለቱ የሩሲያና የዩክሬንም ከዚህ ቀደም የተመለከተው መረጃችን የእስራኤልና የፍልስጤም ዓለም አቀፋዊ የሆኑ ኢኮኖሚያዊ ብሎ መሰል የሆኑ ችግሮችን ለነሱ ብቻ ሳይሆን ለዓለም ሀገራት እያካፈሉ የሚገኙ ሁነቶች ናቸው። ያው ከዚህ ጋር ተያይዞ ሁሉም ሀገራት ለሰላም ድርድር ፈቃደኛ ያው እንደሆኑ ያስታውቃሉ። ነገር ግን ደግሞ ወደ ድርድር ነጥቦች ውስጥ በዲቴል ሲገባ ደግሞ ያው የማይስማሙባቸው ነጥቦች አሉ። ከዚህ ቀደም እንደውም እስራኤል አሁን ላይም ቢሆን በዚህ ባቀረበችው የ60 ቀናት የተኩስ አቁም ስምምነት ላይ ምንም እንኳን ታጋቾችን ለመልቀቅ ፈቃደኛ ብትሆንም በሷ ስር ግን ያሉ ይዞታዎችን ለመልቀቅ ፈቃደኛ እንዳልሆነች ያስታወቀችው ጉዳይ ነው። ይህን መሰል በመግባቢያ ነጥቦች ላይ የተጠቀሱ ሀሳቦች እያለያዩቸው ጦርነቱ እስከዛሬ ድረስ ሊዘልቅ ችሏል ማለት ነው። ስለ አሜሪካው የቀድሞ ፕሬዚዳንት ጆ ባይደን ካነሳን አይቀር በትላንትናው ዕለት ደግሞ ፕሮስቴት በተባለ የካንሰር ህመም መጠቃታቸውን ሰምተናል። ይህም ደግሞ ያው በሰውነታቸው ውስጥ እንደተሰራጨና አስፈላጊው ሕክምና እየተደረገላቸው መሆኑም ደግሞ ተጋርተናል ማለት ነው። ያው ይህም የሚያሳዝን ጉዳይ ነው ሲሉ ዶናልድ ትራምፕ መልእክታቸውን አስተላልፈዋል። በትላንትናው ዕለት የተጋራናቸው መረጃዎች እነዚህን ይመስላሉ። እናመሰግናለን። እኔ ራፕ ነኝ። ትንፋሽ ሳይቋረጥ ነው የመጣው። በማል ተወድቃለህ። ሄይ ሄይ ቀሽት ሹሩ ቤቶ ሞቲ ሆነ ጃካ በጀምቱን ጸላ እጄ ግቴኩማ አማለቃ ቤቲ ቶልቱ ዋኑንቱማ ቶልቱ ዋኑንቱማ ቶልቱ ዋኑንቱማ። ለማን የዘፈንከው? ምኑ የጻፍኩ ግጥሙ ካንተ ህይወት ጋር ግጥሙ እኔ እዚህ ውስጥ አለ።
አዲስ ቀን ላይ ናችሁ አብራችሁን ስላላችሁ እናመሰግናለን እስከ 3 ሰዓት አሁንም አብሮነታችሁን ጠይቃለን የኢትዮጵያ ቴሌቪዥን እንግዲህ በተለያዩ የይዘት ለውጦች ሲመጣ የኢትዮጵያን አይዶል እንደ ከዚህ ቀደሙ በተለያዩ የኢትዮጵያ ክፍሎች ያሉ ባለተሰጦችን ለመፈለግ ጉዞ ጥበብን ፍለጋ ብሎ የተለያዩ ከተሞች ላይ ጥበበኞችን እየፈለገ ነው ያለው ቀደም ሲል እንደተመለከታችሁት የተለያዩ አዝናኝ ገጠመኞች እንዳላቸው በዚህ የኢትዮጵያን አይዶል ላይ የተሳተፉ ባልደረቦቻችን በባል ቀን በነበራቸው ፕሮግራም ሲናገሩ ሰምተናል ቀጣይ ደግሞ ፕሮግራሙ ሲጀመር ደስ የሚል ቆይታ እንደሚኖረው ተስፋ እናደርጋለን ወዲሁ በጉጉት የሚጠበቅ ነው ደግሞ እውነት ነው በዚሁ ደግሞ ወደ አዲስ ቀን እንመለስና ከአፍታ በኋላ ስንመለስ በሰው ልጆች ተወዳጅ የሆነው ቡና ከመጠጥነት ባለፈ በዘይት መልክ ወይም ደግሞ በቅባት መልክ ለውበት መጠበቂያ አገልግሎት እየሰጠ ይገኛል ይህንን ጉዳይ ወደ በኋላ ወደ እናንተ እናደርሳለን ከ2 ሰዓት እስከ 3 ሰዓት የጠዋት ገበያ ስፖርታዊ መረጃዎች ቀደም ሲል ያስተዋወቅናችሁን መረጃ ጨምሮ የውጭ ትንታኔ ወደ እናንተ ከምናደርሳቸው ጉዳዮች መካከል ይገኙበታል አሁን አጫጭር ዜናዎችን እናስታውሳችሁ በኢትዮጵያ በሌማት ትሩፋት በተሰራው ስራ ባስመዘገበችው ውጤት ሁለተኛውን ዓለም አቀፍ የንብ ሀብት ቀን እንድታዘጋጅ ተመርጣለች ዓለም አቀፍ የንብ ሀብት ቀን በጅማ ከተማ በዛሬው ዕለት እንደሚከበር የግብርና ሚኒስትሩ ዶክተር ግርማ አመንቴ ከኢቲቪ 57 ጋር በነበራቸው ቆይታ ገልጸዋል ኢትዮጵያ በሌማት ትሩፋት ስራዎች እንዲሁም በንብ ምርት ያደረገቻቸው ለውጦች ታይተው ሁለተኛውን የዓለም የንብ ቀን እንድታከብር መመረጧንም ነው ሚኒስትሩ ያነሱት በፕሮግራሙ ጥናታዊ ጽሁፎች የሚቀርቡበትና ኢትዮጵያም ከሌሎች ሀገራት ተሞክሮ ልምድ የምታካፈልበት እንዲሁም የመስክ ጉብኝትና ምክክሮች ይካሄዳሉ ተብሏል የኢትዮጵያን ልዩ ጣዕም ያላቸው የማር አይነቶች በማቅረብ ለገበያ የሚፈጠርበትም እንደሆነ ነው የሚጠበቀው የተባበሩት መንግስታት ግንቦት 20 ዓለም አቀፍ የንብ ቀን ሆኖ እንዲከበር የወሰነ ሲሆን የመጀመሪያው የንብ ቀን ባለፈው አመት በስሎቬኒያ ተከብሮ ነበረ በማር ዶሮ እንቁላልና አሳ ምርት ላይ ለማሳደግ የሚሰራው ስራ በግብአትና በቴክኖሎጂ በማገዝ የላቀ ውጤት መታየቱንም ሚኒስትሩ ገልጸዋል በጠቅላይ ሚኒስትር ጽህፈት ቤት ብሔራዊ ዲጂታል መታወቂያ ፕሮግራም ከአይዲ ፎር አፍሪካ ጋር በመተባበር የ2025 ዓመታዊ ጠቅላላ ዓለም አቀፍ ጉባኤ ዛሬ በአዲስ አበባ ይካሄዳል እንደሚታወቀው ብሔራዊ ዲጂታል መታወቂያ በኢትዮጵያ ነዋሪ የሆነ ማንኛውም ሰው ራሱን የሚገልጽበትና መብቱን የሚያረጋግጥበት መለያ መሆኑ ይነገራል የነዋሪዎችን የመታወቅ መብት ለማረጋገጥ በአገልግሎት ሰጪና ተቀባዮች መካከል መተማመን እንዲዳብር በሀገር አቀፍ ደረጃም ግልጸኝነትና ተጠያቂነትን ለማስፈን በአዋጅ ቁጥር 1284 2015 ተቋቁሞ ወደ ስራ በመግባት እስካሁን ከ14 ሚሊዮን በላይ ሰዎች የብሔራዊ መታወቂያ ምዝገባ ማድረጋቸው ተረጋግጧል ከ5 ዓመት በላይ የሆነው ኢትዮጵያዊ የዲጂታል መታወቂያ ባለቤት መሆን እንደሚችልም ተገልጿል ለመሆኑ በሁሉም የአገልግሎት ሰጪ ተቋማት አስገዳጅ ለማድረግ እየተሰራ የሚገኘው ብሔራዊ ዲጂታል መታወቂያ አገልግሎት ዓለም አቀፍ ተሞክሮ ምንድነው ዛሬ የሚካሄደው ዓለም አቀፍ ጉባኤስ ምን ጉዳዮች ይነሱበታል እንዲሁም ሁሉንም ኢትዮጵያዊ የዚህ አገልግሎት ተጠቃሚ ለማድረግ ምን አስቻይ ሁኔታዎችስ አሉ ስንል በዛሬው የቀን ዜና ወዳችን ዜና ኢትዮጵያ የአጀንዳ ጉዳይ አድርገን ከቀኑ 6 ሰዓት እስከ 8 ሰዓት በሰፊው እንመለከተዋለን በኢትዮጵያ ተግባራዊ የተደረጉ የልማት ኢኒሼቲቮች ለስራ ዕድል ፈጠራ ጉልህ ሚና እየተጫወቱ መሆኑን የፕላንና ልማት ሚኒስቴር አስታውቋል በ20ኛው የዓለም ስራ ድርጅት ጉባኤ ሀገራት በስራ ዕድል ፈጠራ ዙሪያ ያላቸውን ተሞክሮ የሚለዋወጡበት የፓናል ውይይትም ተካሂዷል የፕላንና ልማት ሚኒስትር ዶክተር ፍጹም አሰፋ እንዳሉት በኢትዮጵያ አካታች የኢኮኖሚ ስርዓት በመዘርጋትና በስራ ዕድል ፈጠራ ረገድ ስኬታማ ተግባራት እየተከናወኑ ናቸው ብለዋል የግሉ ክፍለ ኢኮኖሚ ለስራ ዕድል ፈጠራው ያለውን ጉልህ ሚና በማጤንም መንግስት የግሉን ዘርፍ በማበረታታት ሰፊ የስራ ዕድል እንዲፈጠር ሁኔታዎችን ማመቻቸቱንም ጠቅሰዋል ከዚህ ቀደም በአመዛኙ በግብርና ስራ ላይ የተመሰረተ የስራ ዕድል ፈጠራ እንደነበር አስታውሰው የብዝሃ ኢኮኖሚ አሰራርን በመከተል ከግብርና ባሻገር በአምራች ኢንዱስትሪ
በማዕድን በቱሪዝም እንዲሁም በዲጂታል ኢኮኖሚ የስራ ዕድል ፈጠራውን የሚያሳልጡ ተግባራት እየተከናወኑ መሆኑን ገልጸዋል። በአረንጓዴ አሻራ መርሃ ግብር ለዜጎች የስራ ዕድል መፈጠሩን ለአብነት ጠቅሰው የኮሪደር ልማትን ጨምሮ በግንባታው መስክ የተገኘ ውጤት ተጠቃሽ መሆኑን አስረድተዋል። ዘገባው የኢዜአ ነው። ከውጭ ምንጭ ወዳገኘናቸው ዘገባዎች እንለፍ። እስራኤል ከ3 ወራት ገዳ በኋላ በጋዛ የተወሰነ መጠን ያለው ሰብአዊ እርዳታ እንዲገባ ፈቅዳለች። የጠቅላይ ሚኒስትር ቤንያሚን ኔታንያሁ ካቢኔ እስራኤል አዲስ በጋዛ ላይ በምታደርገው ወታደራዊ ዘመቻ ምክንያት የረሃብ አደጋ ለተጋረጠባቸው ከ2 ሚሊዮን በላይ ለሚሆኑ የጋዛ ነዋሪዎች የሰብአዊ እርዳታ እንዲገባ ውሳኔ አሳልፏል። እርዳታው መቼና እንዴት ወደ ጋዛ እንደሚገባ የእስራኤል ወታደራዊ አካል የሰጠው ፍንጭ የለም ነው የተባለው። እስራኤል ከመጋቢት 2 ጀምሮ እገዳውን የጣለች ሲሆን ሁሉንም የምግብ መድኃኒትና ሌሎች አቅርቦቶችን አቋርጣም ቆይታለች። ሐማስ አዲስ የተኩስ አቁም ስምምነት እንዲቀበል ጫና ስታደርግ የቆየችው እስራኤል ካልተሳካው የተኩስ አቁም ስምምነት በኋላ የሰብአዊ እርዳታ እንዲገባ መፍቀዷ ተሰምቷል ሲል አሶሺየትድ ፕሬስ ዘግቧል። በሌላ የውጭ ዜና የአሜሪካው የቀድሞው ፕሬዝዳንት ጆ ባይደን በካንሰር በሽታ ተይዘዋል መባላቸውን ተከትሎ እየጎረፈላቸው ላለው ድጋፍ ምስጋና አቅርበዋል። ፕሬዝዳንቱ በምስጋናቸው ካንሰር በሁሉም ቤት እያንኳኳ ነው፣ እንደናንተም ለመጠንከር እየሞከርን ነው ብለዋል። ጆ ባይደን ባሳለፍነው ሰኞ የካንሰር በሽታ እንዳለባቸው ማወቃቸውን የዜና ምንጮች ይፋ ማድረጋቸው ይታወሳል። የካንሰሩ ሁኔታ በከፍተኛ ፍጥነት ሰውነታቸውን እያዳረሰ መሆኑን የገለጸው ዘገባው በሽታው ቆይቶባቸው ይላል መረጃው። የአሜሪካው ምክትል ፕሬዝዳንት ጆዲ ቫንስ ለባይደን ጤናቸው እንዲመለስ እመኛለሁ ቢሉም ህመም ላይ ሆነው በፕሬዝዳንትነት እንደቆዩ ይሰማኛል፣ ይህ ግልጽ መሆን አለበት ብለዋል። ጆ ባይደን ለሁለተኛ ዙር ፕሬዝዳንታዊ ምርጫ በጤናቸው ምክንያት ሳይወዳደሩ መቅረታቸው የሚታወስ ነው። ዘገባው የቢቢሲ ነው። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ሩሲያና ዩክሬን የተኩስ አቁም ንግግር እንዲጀምሩ ጠይቀዋል። ዶናልድ ትራምፕ ከሩሲያው ፕሬዝዳንት ቭላዲሚር ፑቲን ጋር ከ2 ሰዓት በላይ የፈጀ የስልክ ውይይት ካደረጉ በኋላ ሞስኮና ኪየቭ አስቸኳይ የተኩስ አቁም ድርድር እንዲጀምሩ ጠይቀዋል። ፑቲን ግጭቱን ለማስቆም በሚደረገው ጥረት ሀገራቸው ከዩክሬን ጋር ለመስራት ዝግጁ መሆኗን በማረጋገጥ ዶናልድ ትራምፕ በሩሲያና በዩክሬን መካከል ቀጥተኛ ድርድር እንዲጀመር ላደረጉት ድጋፍም አመስግነዋቸዋል። ፑቲን ለጋዜጠኞች በሰጡት መግለጫ ፕሬዝዳንት ትራምፕ ጋር መስማማታቸውን በመግለጽ ከዩክሬን ጋር ለመስራት ተነጋግረናል ብለዋል። ዘገባው አልጀዚራና ኤኤፍፒ ነው። ተመልካቾች ይህን ጉዳይ ከቆይታ በኋላ በትንታኔ እንመለስበታለን። አብራችሁን ቆዩ። የጧት ገበያ የሚቀርብበት ሰዓት ላይ ነው የምንገኘው። ብሩክታዊት አስራት ደግሞ መረጃዎችን ታጋራናለች። ብሩክታዊት እንዴት ቆያችሁ? ደህና ቆይተናል። መረጃዎች እየጠበቅን ነው። መልካም ጊዜ። አመሰግናለሁ። ተመልካቾቻችን እንደምናድራችኋል። ከጧት ገበያ መረጃዎች ጋር አብራችሁን ቆዩ። ስራ ፈጣሪዎች በማህበረሰብ ውስጥ ያሉ ችግሮችን አስተውለው መፍትሄ በማምጣት አቅማቸው ይመዘናሉ። በኢትዮጵያ አሁን መሰል ችግር ፈቺ ተቋማትና ግለሰቦች ቁጥርም እየጨመረ ይገኛል። ላብነትም አርሶ አደሩ ምርቱን ካመረተ በኋላ የሚያስቀምጥበት ስፍራ አመቺ ካለመሆኑ ጋር በተያያዘ በምርት ላይ የሚደርሰውን ብክነት መቀነስ የሚችል ተቋም እየተንቀሳቀሰ ያለን ተሞክሮ እንመለከታለን። ድርጅቱ እህልና ጥራጥሬ እስከ 3 ዓመት ድረስ ሳይበላሽ ማቆየት የሚያስችል ማዳበሪያ በማምረት ችግሩን እያቀለለ ይገኛል። ተጨማሩን ከተከታዩ ዘገባ ተከታትለን እንመለስ። ግብርና ከእለት ጉርስ ጀምሮ የአርሶ አደሩ የገቢ ምንጭ፣ የሀገሪቷ ኢኮኖሚ የጀርባ አጥንትና የውጭ ምንዛሬ ማግኛም ጭምር ነው። በመሆኑም ዘርፉ ኢትዮጵያን በዓለም ገበያ ውስጥ ተወዳዳሪ እንድትሆንም ማድረግ የቻለ ነው። ሀገሪቱ ኢኮኖሚያውን ለማሳደግ በምታደርገው ጥረት በግብርናው ዘርፍ በርካታ ዘመናዊ ቴክኖሎጂዎችን በመጠቀም የዘርፉን ምርታማነት ለማሳደግ እየሰራች ቢሆንም ምርቱ በተባዮች አማካኝነት ለውድመት ይዳረጋል። ይህንን ችግር የሚቀርፍም ስራ መሰራት ተጀምሯል። ገበሬውን የሚረዳ ምርት በማምረት ላይ እንገኛለን። ይሄውም ነቀዝ መከላከያ ማምረትና
ለገበሬዎች ማዳረስ ነው። ገበሬው ኬሚካልን በመጠቀም ነበረ ነቀዞችን ይከላከል የነበረው። ስለዚህ ይህንን ለማስቀረትና ከኬሚካል ነፃ የሆነ የምግብ አቅርቦት እንዲኖር በሀገሪቱ ስለሚያስፈልግ ከኬሚካል ነፃ የሆነ ምርት በማምረት ለገበሬው በመከፋፈል ላይ የተመሰረተ ድርጅት ነው እና ድርጅቱ ሲመሰረት በ26 ሚሊዮን ብር አካባቢ ካፒታል የተመሰረተ ነው እና በአመት ከ4.5 ሚሊዮን በላይ የነቀዝ መከላከያ ባጎችን እያመረተ ለገበሬው ያከፋፍላል ማለት ነው። እንደ አጠቃላይ መጠሪያ ስሙ ፒክስ ባግ ይባላል። ኢነር ላይኑ ወይንም ፕላስቲኩ እዚሁ ነው የምናመርተው። መጀመሪያ በአንድ ማሽን ነበር የጀመርነው። በዚህ አመት ግን 25 ማሽኖች አሉ። አገልግሎቱ አርሶ አደሩን ተደራሽ ለማድረግ የአርሶ አደሩን ምርት በአግባቡ እንዲሰበሰብ የሚያደርግ ነው ማለት ነው እና ከነቀዝና ከተለያዩ ተዋሲያን የሚከላከል ከረጢት ወይም ማዳበሪያ ነው የምናመርተው። ምርቱን አርሶ አደሩ ሰብስቦ ከ1 አመት እስከ 3 አመት ሊያቆይለት ይችላል ሳይበላሽ ምንም አይነት ነገር ሳይሆን ማለት ነው። ኢትዮጵያ ዛሬ ላይ ግብርናውን በማዘመን የሀገሪቷ ኢኮኖሚ ጤናማ በሆነ መልኩ እንዲጓዝ ለማድረግም እየሰራች ትገኛለች። ይህ ቢሆንም ግን ዘርፉን በቴክኖሎጂ ለመደገፍ የሰለጠነ የሰው ኃይልን ጨምሮ ሌሎች ችግሮችም እንዳሉ ይነሳል። እኛ ምርቱን ካመረትን በኋላ የተለያዩ ዩኒዮኖች አሉ። በየቦታው ያሉ ዩኒዮኖች አሉ። እነሱ ምርቱን በመውሰድ ለገበሬው ያከፋፍላሉ። ስራው ላይ ያሉ ችግሮች አንደኛ የኤሌክትሪክ መቆራረጥ፣ ለሰራተኞች የውሃ አቅርቦት እንደልብ አለማግኘት፣ ሌላ ያው አሁን እንኳን እየተሻሻለ ነው የመጣው የመንገዶች ያለመስተካከልና የካፒታል ዶላር እንደልብ የማግኘት ችግሮች አሉ። ከዚህ ውጪ የሰለጠነ የሰው ኃይል እንደልብ ስለማይገኝ የተወሰኑ ሪክሩቶችን በማምጣት አብረው ከሚያውቁት ጋር በመስራት ሙያተኛ እንዲሆኑ የማድረግና የማብቃት ስራም ይጠይቃል። የተባይ መከላከያ የሚያመርተው ተቋም ምርቱን ወደ ተለያዩ ጎረቤት ሀገራት የሚልክ ቢሆንም አብዛኛው ምርቶቹን ለሀገር ውስጥ አርሶ አደሮች ነው የሚያቀርበው። ከተመረተው ምርት የሚወጣው ቁርጥራጭም መልሶ ጥቅም ላይ ይውላል። ዌስት ለምሳሌ የፒፒ ዌስትም አለን፣ የኢነር ላይኑ ወይንም የፕላስቲኩ ዌስት አለ። ያንን ምንድነው የምናደርገው? እንደሌላ ቆሻሻ የሚጣል አይደለም፣ ተመልሶ አገልግሎት መስጠት ይችላል። የሪሳይክሊንግ ማሽን አለን፣ እዛ ውስጥ ገብቶ ተመልሶ ተፈጭቶ ወደ አገልግሎት መመለስ ይችላል። መልሰን መጠቀም እንችላለን ማለት ነው። ምርት ካመረትን በኋላ በአብዛኛው የምንሸጠው በሀገር ውስጥ ነው እና የተወሰኑ ምርቶች ወደ ደቡብ ሱዳን፣ ሶማሊያ ለመሳሰሉት ያው መተው ስለሚጠይቁ እነሱም የዛ ተጠቃሚ ናቸው። በባለፈው አመት ከ4.5 እስከ 5 ሚሊዮን የሚሆኑ ገበሬዎች ተጠቃሚ ሆነዋል ብለን ነው የምናስበው። ማለት ምርት ሸጠናል። የግብርናው ዘርፍ ላይ የሚታዩ ችግሮችን በመቅረፍ ምርትና ምርታማነትን በመጨመር እየተሰራ የሚገኝ ሲሆን የዘርፉ ተሳታፊዎችም እገዛ እየተደረገላቸው እንደሚገኝ ገልጸዋል። ወጣቱ በአጋጣሚ በጀመረው ለየት ያለ የከተማ ግብርና ስራ እውቅናን እያገኘ ነው። ገና በስታርታፕ ደረጃ ሆኖ በጥረቱ ውስጥ የነገ ተስፋውን የተመለከቱ ተቋማት ባደረጉለት ድጋፍ አሁን ላይ ስራውን እያስፋፋ ቀጥሏል። አብዛኛው የከተማው ነዋሪ የሚመገባቸውን አትክልቶች ራሱ ማምረት ይችላል የሚለው ባለታሪካችን ትምህርት ቤቶችና መሰል ተቋማትም ለምገባ የሚጠቀሙባቸውን አትክልትና ፍራፍሬ በራሳቸው እንዲያመርቱ ይመክራል። ተጨማሪውን ከራሱ አንደበት ተከታትለን እንመለስ። ዳግማዊ አማህ እባላለሁ። የኮዳ ፋርም መስራች ነኝ። ኮዳ ፋርም የተመሰረተው 6-7 ወር ሆኖታል። መጀመሪያ ሀሳብ የመጣልን የእናቴ ቤት ቁጭ ብዬ አንድ 200 ካሬ የምትሆን ቦታ ነበረች፣ ለምን አላለማውም በሚል የተነሳ ሀሳብ ነው። ከዛ ያን ሰርች ስናደርግ የተለያዩ ስናገኝ ሽቅብ እርሻ ወይ ቨርቲካል ፋርሚንግ አይዲያዎች ነበሩኝ። እሱ ላይ ሞር ፎከስ አደረግን። እንደዚህ አይነት ሀሳቦች መጡ። ከዛ ለምንድን ነው ከተማ ላይ ይሄንን ቦታ ያላቸውን ለምን አንሰራም ማለት በአብዛኛው ደግሞ ትምህርት ቤቶች ላይ እንደዚህ ብንሰራ በአብዛኛው ወጫቸው ምግብ ነው። ስለዚህ ያንን ከቨር እናደርጋቸዋለን። እኛ መጀመሪያ ያሰብነው ቨርቲካል ፋርሚንግ ይባላል። ያለ አፈር ማለት ነው። ያለ አፈር በውሃ ብቻ ሃይድሮፖኒክ እና አኳፖኒክስ የሚባሉ አሉ። እሱን ነው መጀመሪያ ለመስራት ያሰብነው። ምክንያቱም ብዙ ነገር ውሃ ይቆጥባል፣ ቦታ ይቆጥባል። ስለዚህ በትንሽ ቦታ ብዙ ማምረት ነው። ግን እኛ እንደፈለግነው ከኛ እንትን ጋር አልሄደልንም። ወደ ሶይል ቤዝድ ወይም አፈርን መሰረት ያደረገ ሽቅብ እርሻ ማድረግ ጀመርን።
በዛ ነው ባክግራውንድ ቢዝነስ ነው የጨረስኩት ግን በጣም ይሄ ሞር ወደ ቤዚክ ኒድ ወይ መሰረታዊ ፍላጎቶች ላይ መስራት ከበፊትም ሐሳብ ነበረኝ ይሄኛውን ሐሳብ ሳገኘው ከዛ በደንብ ሪሰርች ራሴን በደንብ ብዙ ያስተማርኩ በዩቲዩብም በተለያዩ ኮርሶችን እየወሰድኩ ራሴን ነው ያስተማርኩት ከዛ በኋላ ይሄን ሐሳብ ሲመጣ አንድ ትምህርት ቤት ዳሴ ትምህርት ቤት ላይ ነው መጀመሪያ አንድ ግማሽ ሜትር በሜትር የሆነች የጀመርነው ከዛ በኋላ እንደዚህ ሰፍተናል ማለት ነው ስለዚህ ሐሳባችን ምንድነው ከተማ ውስጥ ባሉ ክፍት በሆኑ ቦታዎች ላይ ብዙ ምርቶችን ያመረቱ እዛው ያለው ተቋም ሰራተኛ ጥሩ ፍሬሽ የሆነ እዛው ያለ ኬሚካል ነው እንደምናመርተው ብዙ ኬሚካል አንጠቀመን ኦርጋኒክ ምርቶች ነው የምናመርተው የሚሰራው ነገር ሰዎች ሲያዩት የሚበሉት ምናምን ነገር ስለ ደስታ ነው ሁለት ደግሞ ብዙ ነገሮች ምክንያቱም ብዙ ነው ኢምፓክት የሚኖረን ብዙ ተጽዕኖ ነው የሚኖረን ትምህርት ቤት ላይ ተጽዕኖ ይኖረናል ሰራተኞች ምን አብረን ምናሳትፋቸው ሰራተኞች ምን ቀጥራቸው ሰራተኞች በእኛ እንትን ይኖራሉ ስለዚህ ስራ እድል እንፈጥራለን ራሴን በጣም በእውቀት አስፍቻለሁ እና ደግሞ ሞር ደግሞ ወደፊት ደግሞ ትላልቅ ነገሮችን እንፈጥራለን አሁን በቋሚነት 4 ሰዎች አሉ ጊዜያዊ ደግሞ እስከ 10 ይኖራሉ ይመጣሉ ስራ እንደዚህ የምታያቸው ፒራሚዶች ምናምን ስንሰራ የተለያዩ ተቋሞች ሄደናል አንደኛው ሪች ፎር ቼንጅ ይባላል ሌላው ኦርቢት ኢንኩቤሽን ሴንተር ነው አሉ እነዚህ ተቋሞች ብዙ ስልጠናዎች ትሬኒንጎች እና ፈንዲንጎችም ደግሞ የስታርታፕ መነሻ ብሮችም ሰጥተውናል እነዚህ የሰፉት ያዩዋቸው እነሱ በሰጡን እገዛ ነው ስለዚህ እነሱ ከብሩም በአንጻር ትልቁ ደግሞ የሰጡን ነገር እውቀት ደግሞ አንዳንዴ ከፍለሽ ማታገኛቸው እውቀቶች ለምሳሌ የሰው ልምዶች ብዙ እነዛ ቦታዎች በመገኘታችን ብዙ ልምድ ያላቸውን ሰዎች አግኝተናል እነዛ ሰዎች ደግሞ ብዙ ነገሮች አስተምረውናል አሁን የምታያቸው ዝም ብሎ አይመጡ አይደሉም በጣም በብዙ ጥረት በብዙ እውቀቶች የሰዎች እውቀት ግብአት አድርገን ነው እዚህ የደረስነው ማለት ስለዚህ በጣም ብዙ ኔትወርኮችን ፋይናንስ ብዙ ነገሮችን አግኝተናል ስራ አለ ግን አንዳንዴ ማይንድ ሴት ወይም ደግሞ የአእምሮ ውቅር ነው ይጠይቃል ምንም ነገር እኔ አሁን ለምሳሌ ስራ ነበር ማለት ጥሩ ምሰራበት ጥሩ ተከፋይ ነበር ግን እኔ ማለት ምኖረው የሆነ ነገር ሞታ እንዴ ነው ብዬ ስለማመን የሆነ ነገር ፈጥሬ ማለፍ ፈልጋለሁ ስለዚህ ብዙ ችግሮች አሉ አብራችን ስለዚህ አሁን ለምሳሌ እኔ አንደኛው ሁሌ ችግር ማየው ለምሳሌ እናቶች 20 ብር ቲማቲም ሲሆንና 50 ብር ሲሆን የተለያየ ነው የሚገዙት 20 ብር ሲሆን 5 ኪሎ 6 ኪሎ ገዝተው ይሄዳሉ ስለዚህ 50 ብር ሲሆን ለምን 1 ኪሎ ይገዛል አቅም አጥቷቸው ነው ስለዚህ ያህንን ለመገረር ሶርቭ ማድረግ ምክንያቱም በየቦታው የምናመርት ከሆነ ብዙ ሰፕላይ ካለን ብዙ ምርት ካለን ዋጋው ይቀንሳል ማለት ስለዚህ ያ ነው ችግሮች ብዙ ችግሮች አሉ ሁሉም ሰው ግን አንደኛ ፓሽን የሚሆንበት ደግሞ የሚወደው ነገር መጀመሪያ መፈለግ አለ ሁለት ደግሞ ምንድነው ችግር ባይወደው እንኳን ምንድነው ችግሩ እዛ ችግር ላይ ምንድነው እንዴት ነው ሶልቭ ማድረግ ያለብኝ የሆነ ሪሰርች አድርጎ እዛው ውስጥ ገብቶ መስራት ይችላል ብዙ አይነት በአሁን ሰዓት በዲጂታሉም ዲጂታል ላይ ያለ ኦንላይን ወይም ኦፍላይን ደግሞ እንደኛ አይነት ኦፍላይን ደግሞ የሚሰራለ ኦንላይን ላይ ብዙ ስራዎች አሉ የምናስበው ምንድነው የተለያዩ ከተማ ውስጥ ያሉ ግቢዎች መስሪያ ቤቶች ትምህርት ቤቶች ላይ ነው የምንሰራው ለመስራት እኛ ዝግጁ ነን የእናንተን ጥሪ ነው የምንቀበለው የእናንተ ትብብር ጋር አጋባያችሁን እንደምታዩት እዚህ ጋር አረንጓዴ ነው አበባን እንሰራለን ውበት ይኖረናል እንደዛው ደግሞ እዛ ጋር ምግብ እንደምንሰራው ማለት ነው ስለዚህ ሁሉንም ነውና አብራችሁ ስሩ ነው የምንለው በሶስት ጓደኛሞች ጥምረት ተመስርቶ የቡናና ሻይ አገልግሎት በመስጠት ስራውን የጀመረው ስታርባክስ የተሰኘው ተቋም አሁን ላይ በ100 ቢሊዮን ዶላር የሚንቀሳቀስ ኩባንያ ሆኗል እስከ ፈረንጆቹ 2025 መግቢያ ድረስ በሰሜን አሜሪካ 16000 በመላው ዓለም ደግሞ ከ35000 በላይ ቅርንጫፎችን ከፍቶ በዋናነት የቡናና ከአልኮል ነፃ መጠጥ ለደንበኞች እያቀረበ ይገኛል መቅደስ እንዳለ ዝርዝር አዘጋጅታለች ካፍቴሪያ ማቋቋም ስራን አዲስ ትርጉም የሰጠ ተቋም መሆኑን ለመጥቀስ ማስረጃ ያስፈልገው እስከ ፈረንጆቹ 2025 መግቢያ ድረስ በሰሜን አሜሪካ ብቻ 16000 የሚደርሱ በመላው ዓለም ደግሞ ከ35000 በላይ አገልግሎት መስጫዎችን ከፍቷል ከመደበኛ የቡና ሻይ መሸጫነት አልፎ የዘመናዊነት መለኪያ እንደሆነ የሚነገርለት ስታርባክስ ጎርደን ቦከር ጄሪ ባልድዊን እና ዜፍ ሲግል የተባሉ ጓደኛሞች ሲመሰርቱት ዋነኛ ዓላማ ያደረጉት ጥሬ ቡናን ለገበያ ማቅረብ ነበር በሳን ፍራንሲስኮ ዩኒቨርሲቲ የተማሩ ሳለ የተዋወቁት ሶስት ወዳጆች ምን እንስራ ብለው ሲማከሩ በውይይታቸው መሃል አልፍሬድ ፒት የተሰኘ ግለሰብ ተደጋግሞ ይነሳል አልፍሬድ ፒት የተሰናዳ ቡናን በመሸጥ ዝናን ያተረፈ ግለሰብ ነው ወጣቶቹ ፒት የጀመረውን ስራ ብናስፋፋ ትርፋማ እንሆናለን ብለው ቆርጠው ተነሱ ለድርጅታቸው መጠሪያ ስም ማዘጋጀት ቀጣይ
እርምጃቸው ሆነ። ከዚያ ግን አንድ ነገር አስታወሱ። በወቅቱ በአሜሪካ እጅግ ተነባቢ ከነበሩ መጽሐፍት የሄርማን ሚልቪል ዘ ዊሄል የተሰኘ ድርሰት ላይ ካሉ ገጸ ባህሪያት መካከል መርከበኛው ሞቢ ወይም በቅጽል ስሙ ስታርባክስ የታወሳቸው ጓደኛሞቹ ይህንኑ ስታርባክስ የሚል መጠሪያ ፍቃድ አውጥተውበት በሲያትል ከተማ የመጀመሪያ ሱቃቸውን ከፈቱ። ጓደኛሞቹ ስራቸውን የመሰረቱት በመጀመሪያ እንዳሰቡት አልፍሬድ ፒት የሚያስመጣውን የቡና ፍሬ በማከፋፈል ላይ ነበር። ለ2 ዓመታት ያህል በዚህ መልኩ ከቀጠሉ በኋላ ከአልፍሬድ ፒት ተቋም ጋር የነበራቸው የስራ ግንኙነት ሌላ መልክ እንዲይዝ ተስማሙ። የአልፍሬድ ፒት ቡና አስመጪ ድርጅት ኃላፊዎች ለስታርባክስ ሱቅ ሰራተኞች የቡና አዘገጃጀት ስልጠና እንዲሰጡ፣ ከዚያም ስታርባክስ ጣጣውን የጨረሰ የቡና ዱቄት አልፎም የተፈላ ቡና እንዲያቀርብ። በዚህ ስልጠና ታዲያ ጂም የተባለው ሰራተኛ ከተማረውን በላይ ስኬትን አስመዘገበና የስታርባክስ የመጀመሪያው የቡና ማፍላት ሙያተኛ ሆነ። የስታርባክስ ልህቀት ጉዞ ከዚያን ጊዜ በኋላ አልተገታም። ከ10 ዓመታት በኋላ በሲያትል ከተማ 6 የቡና መጠጫዎችን ያቋቋሙት ጓደኛሞቹ የቡና አስረካቢያቸው የነበረው አልፍሬድ ፒት ቡና አስመጭን የራሳቸው ለማድረግ ገዙት። ከቡና ባሻገር ኤስፕሬሶ የተባለው የኢጣሊያውያን ተወዳጅ አፈላል ስልትን የተከተለ ቡና ማቅረብም ጀመሩ። ከንግድ ስራ ውስጥ አስቸጋሪ የሚባለውን ያጀማመሩን ነገር በድል የተወጡት ጓደኛሞች ከዚህ ቀጥሎ የንግድ ስራ አመራራቸው ለነበረው ሃዋርድ ሹልዝ ድርጅቱን ሸጡለት። ይህን ከመሰረቱ ጀምሮ የሚያውቀውንና ለስኬቱ ትልቅ ድርሻ ያበረከተለትን ተቋም ጠቅልሎ በእጁ ያስገባው ሹልዝ ይበልጥ ስኬትን ለማስመዝገብ በተለያዩ ከተሞች ቅርንጫፍ ሊኖረው እንደሚገባ ወስኖ ቅርንጫፎቹን አስፋፋ። በዚያን ወቅት ስታርባክስ 1 ሚሊዮን ኪሎ ግራም ጣጣውን የጨረሰ የተቆላ ቡና ያሰናዳ ነበር። ዛሬ ላይ 100 ቢሊዮን የሚጠጋ ዋጋ እንደሚያወጣ የሚነገርለት ስታርባክስ ብዙ ፈታኝ ጊዜያትን አሳልፏል። ከነዚህ ፈተናዎቹ መካከል የኮቪድ-19 ወረርሽኝ ይገኝበታል። ዓለም ላይ መላውን የሰው ልጆችን እንቅስቃሴ ገታው ኮቪድ-19 ሲከሰት ስታርባክስ በተለይ በሰሜን አሜሪካ የነበሩ ሱቆቹን እንዲዘጋ አስገድዶታል። በቀን $69 ሚሊዮን ገቢ ለሚያስገኝ ድርጅት ይህ ትልቅ ኪሳራ እንደሚሆን ከማንም የሚሰወር አይሆንም። እውነትም የኮቪድ-19 በስታርባክስ ገቢ ላይ የ40% ኪሳራ አስከተለ። የተቋሙ የድርሻ ሽያጭም አሽቆለቆለ። የድርጅቱ ኃላፊዎች ግን በዚህ ተስፋ ከመቁረጥ ይልቅ ሌላ አማራጭን ተጠቀሙ። ምንም እንኳን የሱቆችን ያህል ገቢ ባያስገኝም የቤት ለቤት አገልግሎት ማቅረብ ስራው ግን ሌሎች ተቋማትን በሚያስቀና መጠን ከፍ ያለ ነበር። የስታርባክስ ሰዎች የስኬት ሚስጥራቸውን ሲናገሩ የምናቀርባቸው መጠጦች የሰዎችን ጤናና ማህበራዊ ትስስር ለመጠበቅ የሚረዱ በጣዕማቸው ሌሎች አገልግሎት አቅራቢዎች ጋር ከሚገኘው የማይወዳደር ከፍታ ያላቸው እንዲሆኑ ማድረጋችን ነው ይላሉ። ተመልካቾቻችን አሁን ደግሞ ወደ ግብይት መረጃዎች ነው የምናልፈው። በአዲስ አበባና በሌሎች ከተሞች ያሉ የመሰረታዊ ሸቀጦች ዋጋ፣ የውጭ ሀገር ገንዘብ ተመን እንዲሁም ደግሞ የተለያዩ የግብርና ምርቶች ወቅታዊ የግብይት መረጃዎችን አብረን እንከታተል። ተመልካቾች የአዲስ ቀን የጧት ገበያ መረጃዎች እነዚህ ነበሩ። አብራችሁን ስለነበራችሁ እናመሰግናለን። መልካም ቆይታ ይሁንላችሁ። ተመልካቾችን ወደ እናንተ ልመልሳችሁ። እናመሰግናለን ብሩክታዊት። መልካም ቆይታ። ተመልካቾች አሁን ደግሞ ቀደም ሲል በኋላ ላይ ወደ እናንተ እናደርሰዋለን ብለን ያስተዋወቅናችሁን ጉዳይ ነው ወደ እናንተ የምናደርሰው።
ቡና ከመጠጥነት ባለፈ በፈሳሽነትና በቅባት መልክ ደግሞ ለውበት መጠበቂያነት እየዋለ ነው ተብሏል። ትልቅ መረጃ ነው። በተለይ ደግሞ አሁን ራስን ለመጠበቅ ውበት መጠበቂያ የሆኑ ጸጉርን፣ ፊትን ለመጠበቅ የሚያገለግሉ ወደ ተፈጥሯዊ ነገሮች ሰው እየተመለሰ ነው። እንደውም አንዳንዴ ለዚህ ለውበት መጠበቂያ እየዋሉ የተወደዱ ነገሮች አሉ እስከ መባልም ደርሷል። በተለይ ደግሞ አሁን ቡና ዱቄቱን ብዙ ሰው በእንቁላልም በምንም በተለያየ ነገሮች ፊቱን ለማስዋብ ፊቱ ላይ የሚኖሩ ጥቋቁር ነገሮችን ለማጥፋት ይጠቀምበታል። አሁን ደግሞ በፈሳሽ መልክ ወደ ዘይትነት ተቀይሮ ያንን ለውበት መጠበቂያ እየዋለ ነው ትለናለች ኤልሻዳይ ወንድማገኝ። አዎ መረጃውን በደንብ እንሰማና የእጽዋት ተመራማሪ ከሆኑት ሐኪም ግዛው በቀለ ጋር ኤልሻዳይ ወንድማገኝ ቆይታ አድርጋለች። አብረን እንከታተለው። ዓለም ላይ በሚሊዮን የሚቆጠሩ ሰዎች ቡናን ይጠጣሉ። ቡና ወደ 1500 ዓመት ያክል እንደተጠጣ የታሪክ ድርሳናት ይናገራሉ። ቡናን አፍልቶ መጠጣት ብቻ ሳይሆን በተለየ መንገድ የቡና ዘይትን እንመለከታለን። አብራችሁ እንኳን ደህና መጣሽ። አለ ይመስገን። ሐኪም ግዛው በቀለ እባላለሁ። እንግዲህ በእጽዋት ላይ ረጅም ጊዜ ምርምር ያደረኩ ሰው ነኝ። ዛሬ እንግዲህ በይበልጥ በደንብ ማሳየሽ የቡና ዘይቶች ላይ እንዴት እንደሚዘጋጁ እንዴት እንዳዘጋጀናቸው ነው። እንግዲህ ይሄ የምታዩት ትልቅ ጋን የቡና ዘይት አረንጓዴ ቡና ዘይት የተሞላ ነው። ይሄ የምታዩ ደግሞ የአረንጓዴ ቡና ዘይት እንግዲህ ምን እንደሚመስል ሴድመንት ሲያደርግ እናንተን ሲል ምን እንደሚመስል ነው የምታዩ። ይሄኛው ደግሞ የተቆላ ቡና ዘይት ነው። ሁለቱም ለቆዳ ላይ በይበልጥ እንጠቀማቸዋለን። ሮስትዱ ደግሞ አልፎ ለመጠጣትም የሚሆናለው በኋላ ላይ ያሳይሻለሁኝ። አረንጓዴ ቡና ምንድነው መሰለሽ ከማዲያት ጋር በተገናኘ ከቆዳ ጋር በተገናኘ ቆዳችን እንደማርጀት ሲል እንዳያረጅ ኢላስቲሲቲውን እንዲጠብቅ እስከ ሁለተኛ ቆዳ ድረስ ገብቶ የማከም ጉልበት አለው። የተቆላ ቡና ደግሞ አንቲ ኤጂንግ ነው። ስለዚህ ካፌኑ ቆዳሽን የሪጀነሬት የማድረግ ጉልበት የመስጠት ካፌኑ እንዲያነቃቃው የማድረግ ብለድ ሰርኩሌሽንሽን ቆንጆ የማድረግ ነገር አለው። ሁለተኛ እዚህ አይናችን ስር ያበጠ ነገር ሲኖር ያንን እየተቀባ ነው ያጠፋልናል። ይሄንን አሁን የመጀመሪያ ጊዜ እርግዝና ላይ ያሉ ሴቶች ቢቀቡት ሙሉ ለሙሉ ስትሬች ማርክ አይመጣም። እኛ ወደ 28 ሴቶች ላይ ሪሰርች አድርገናል። አንዳቸውም ስትሬች ማርክ የላቸው። ምክንያቱም ቆዳው ሲለጠጥ በስርዓቱ ስለሚለጠጥ ማለት ነው። የሲዳማ ቡና ቆንጆ ቡና ነው በጣም እና ወዙም ቆንጆ ነው። ይሄ የአረንጓዴ ቡና ዘይት ነው። እንግዲህ እያስቀመጥነው በሄድን ቁጥር ምንድነው ቡና ዘይቱ ብቻ ሳይሆን እንደ ጭቃም የሆነ ነገር ይወጣዋል። ያ ማለት አሁን ይኸውልሽ ይሄም አሁን አረንጓዴ ዘይት ነው ማለት ነው። ይሄ ትኩስ የተሰራ ሲሆን ይሄ ደግሞ ትንሽ ከተሰራ ቆየት ያለ ነው። ይሄ አይሽ አይደለ? ይሄ ክሪም ነው። ይሄንን ክሪም ደግሞ ሞር ይሄ በጣም ድራይ ለሆነ ቆዳ እንጠቀመዋለን። እንደዚህ ዘይቱ 30 ሰከንድ ቆያለሽ። ነው ላንቺ ለማስረዳት ያክል ዋጣው እና 30 ሰከንድ ይዘሽ ልጅ ምላስ ስራ አድርገሽ ስትይ እዚህ ምላሳችን ስር ደም ስሮች አሉ ወደ ጭንቅላታችን የሚወስዱ። ስለዚህ እነሱ ቶሎ ካፌኑን ወደ ጭንቅላታችን ይወስዳሉ። ከምራቀሽ ጋር ድሉት ይሆናል። ከዛም በኋላ ወደ ጨጓራ የጨጓራ ነፋይ ምናምን የሚባል ነገር አይኖርም። ቶሎ ያነቃሻል። እቺ እንግዲህ ማለት ተጨምቃ ወጣች ስለሆነች አንድ ስፕሬሶ የመጠጣት ያክለች በጣም ጠንካራ ነው። ምን ያህል ጊዜ ይቆያል? ለምሳሌ ፕሮሰስ አለው አይደል? ያው ባንዴ አይመጣም። ፕሮሰስ አለው። 1000 ኪሎ ግራም ቢኖር ወይ ደግሞ 10 ኩንታል 20 ኩንታል ቢኖረን አንድ ጊዜ አዘጋጅተነው ስለምንሰራው ያው እስከ ወር ድረስ ይፈጅብናል። ይሄኛው አሁን ደግሞ የምታየው እዚህ ጋር የምታየው የተቆላ ቡና ነው። አሁን ይሄ የተቆላ ቡና እንደምታየው ከዚህ እንግዲህ ቡናችን ቆንጆ ቡና ነው። የሁሉንም አካባቢ ቡናዎች ትጠቀማላችሁ? አዎ፣ ለኛ ለቡና አወጣጥ የትኛውም ሪጅን ከየትኛውም ቦታ ላይ ብንወስድ ዘይት ማውጣት እንችላለን። በፍሬ መልክ ይዘን የምንሄደው ቡና በዚህ መልክ ዓለም ላይ ገበያ ላይ እንዲወጣ የተሻለ ነገር ይዛችሁ እንደመጣችሁ ነው እየነገርከኝ ያለው እና እስኪ ሂደቱ እንዴት ያለ ነው? ይሄኛውን ዘይት ማርኬት ፈልገንለት ኤክስፖርት ብናደርገው
ቡናችን ኤክስፖርት ከምናደርገው እየቀለለ ነው። ምክንያቱም በጣም ብዙ ቡና የሚወስድልን ሰው ነው የምንፈልገው አይደለ? ኤክስፖርት ሲያደርጉ በዘይት ደረጃ ግን ቢሆን ግን አሁን 100 ኪሎ ቡና የሚወስድላቸው ሰው 5 ሊትር ነው የሚወስድላቸው። ስለዚህ ያችን 5 ሊትር መሸጥ ይቀላል ወይስ 100 ኪሎ ቡና መሸጥ ይቀላል? እና ላሻሻጥም ይቀላቸዋል። ለኛም ኤክስፖርት ማድረግ ፍሬት ላይም ብዙ ዲስካውንት አለው። ስራው ላይ በዚህ ከጀመራችሁ ወይም ደግሞ ወደ ገበያ መውጣት ከጀመራችሁ ምን ያህል ጊዜ ቆያችሁ? ምን ያህል ተቀባይነት አገኛችሁ? አዲስ አበባ ላይ በይበልጥ 3 ሎኬሽን አለን። አናከፋፍልም፣ ያው እንዳይበረዝና ሌላ ነገር እንዳይሆን ስለማናከፋፍል ቆንጆ ነገር አቅርበን ሰውን እየሰጠነው ፊድባክ እየወሰድን ነው። የሚቀጥለው ጉዞ ምንድነው የሚሆነው? ዝዋ ኢንዱስትሪ ፓርክ ውስጥ ቦታ ወስደናል። ለኤክስፖርት ግሬድ የሚሆኑ ዌርሃውሶችም ምኖችም ሊኖሩ ስለሚገቡ እነዛን አሁን እያዘጋጀን ነው። ትክክለኛ የቡና ሽታ አለው። ቅድም እንዳልኩሽ እንግዲህ የሚጠጣው ይሄኛው ነው። ይሄኛው ግን ለቆዳ በጣም ቆንጆ ነው። ማዲያት ምናምን ሲኖርሽ ወደ ሁለተኛው ቆዳሽ ገብቶ በደንብ ማከም የሚችል ነው። በዘይት መልክ የተቀመጠ የቡና አይነትን በደንብ አድርጌ እንድረዳ አድርገኸኛል። እስካሁን ስትመለከቱት የነበረው ቡናን በተለየ መንገድ በተለየ አዘገጃጀት የቡና ሂደት ተመልክተናል። ስለተከታተላችሁን አመሰግናለሁ። እሺ ባለሙያ ሴት ነኝ። ጠንካራ ገበሬ ነኝ። በጋራ ጠንክረን እየተጋን ነው። ቡና አምራች ነኝ። የአነስተኛ ሱቅ ባለቤት ነኝ። ጎበዟ ባለሙያ በኦጌቲ ልዩ ብድር ቢዝነሷን ማቀላጠፍ ትችላለች። ጠንካራው ገበሬ የትራክተር ልዩ ብድርን በመጠቀም እርሻውን አስፋፍቷል። ወጣቶቹ ሰራተኞች ከሲንቄ ባንክ በወሰዱት ልዩ ብድር የአትክልትና ፍራፍሬ ምርታቸውን እያጣጣፉ ነው። በዲታ ልዩ ብድር አማካኝነት የሀገር ውስጥ የቡና ንግዱን ወደ ቡና ኤክስፖርት ማሳደግ ችሏል። እርሶም በሲንቄ ባንክ የቀረቡትን እነዚህንና ሌሎች በርካታ የብድር አማራጮችን በመጠቀም በግልም ሆነ በጋራ የጀመሩትን ሙያና ንግድ በማሳደግ የተሻለ አቅም ይፍጠሩ። ሲንቄ ባንክ በአንድነት ወደ ስኬት። አዲስ ቀን ላይ ናችሁ። አሁንም እስከ 3 ሰዓት ቀሪ ጉዳዮችን እንድትከታተሉ እንጋብዛለን። አሁን ሰዓቱ የስፖርታዊ መረጃዎች ነው። ደግነት መኩሪያ እዚህ ይገኛል። እንዴት ቆየህ ደግነት? እንዴት አላችሁ? አለን ይመስገን። መቀጠል ይቻላል። አመሰግናለሁ። እንቀጥላለን። ክቡራትና ክቡራን ተመልካቾቻችን የሀገር ውስጥ ጉዳዮቻችን አስቀድመን እንጀምራለን። የኢትዮጵያ ፕሪሚየር ሊግ ነው አስቀድመን የምንመለከተው። የኢትዮጵያ ፕሪሚየር ሊግ የሐዋሳ ቆይታውን አጠናቋል። ትላንት በ30ኛ ሳምንት የመጨረሻ 2 መርሃ ግብሮች ትላንት ተደርገዋል። ሁለቱም ጨዋታዎች ባቻ ውጤት ነው የተጠናቀቁት። አስቀድመን ባህር ዳር ከተማ ከመቻል ያደረጉትን ጨዋታ እንመልከት። ለዋንጫ ተፎካካሪ ከሚባሉ ቡድኖች መካከል ባህር ዳር ከተማ አንደኛው ነው። መቻል ማጀማመሩ ጥሩ የሚባል ነበር። በኋላ ላይ ቀስ በቀስ እየተንሸራተተ ከዋንጫ ፉክክሩ የወጣ ይመስላል እንጂ ባህር ዳር ከተማ ትላንት ከመቻል ጋር ያደረገውን ጨዋታ ባዶ ለባዶ ነው ማጠናቀቅ የቻለው። ትላንት ነጥብ መጋራቱንም ተከትሎ እንግዲህ ከመሪው ኢትዮጵያ መድን ያለው ነጥብ ልዩነትን ማጥበብ የሚችልበትን እድል ሳይጠቀምበት ቀርቷል። 12 ነጥቦችን በኢትዮጵያ መድን ተበልጦ 3ኛ ደረጃ ላይ ነው የተቀመጠው። ባህር ዳር ከተማ ትላንታቻ መለያቱን ተከትሎ መቻልም 42 ነጥቦችን ሰብስቦ ከኢትዮጵያ መድን 18 ነጥቦችን ዝቅ ብሎ እንግዲህ 5ኛ ደረጃ ላይ ነው የተቀመጠው። መቻል በተከታታይ ነጥቦችን እየጣለ አቻ እየተለያየ ነው የሚገኘው። ትላንትም ባዶ ለባዶ ተለያይቷል። ሀዲያ ሆሳዕና ከስሁል ሽረ ትላንት ያደረጉት ጨዋታ እንዲሁ አንድ አቻ በሆነ ውጤት ተጠናቋል። በአቻ ውጤት ማለት ነው። ተመስገን ብርሃኑ ለሀዲያ ሆሳዕና ግብ አስቆጥሮ ሀዲያ ሆሳዕናን ጨዋታ አንድ ለባዶ መምራት ችሎ ነበር። ቃላብ ውብሸት በራሱ መረብ ላይ ግብ አስቆጥሮ ከዛም በኋላ ጨዋታው በአንድ አቻ በሆነ ውጤት ነው የተጠናቀቀው። ሀዲያ ሆሳዕና ትላንት ነጥብ ማግኘቱን ተከትሎ ከመቻል ጋር እኩል ያለውን የነጥብ ነጥቡን እኩል 42 አድርሶ በ6ኛ ደረጃው ቀጥሏል።
ስሁል ሽረ ወራጅ ቀጠና ከሚገኙ ቡድኖች መካከል አንደኛው ነው። 22 ነጥቦችን ሰብስቦ ከ28 ጨዋታዎች 17ኛ ደረጃ ላይ ነው የተቀመጠው። ወልዋሎ ዓዲግራት ዩኒቨርሲቲ ከፕሪሚየር ሊጉ ቀደም ብሎ መውረዱ የሚታወስ ነው። ስሁል ሽረ ከወልዋሎ ዓዲግራት ዩኒቨርሲቲ ቀጥሎ እንግዲህ ወራጅ ቀጠና ላይ የሚገኘው ቡድን ነው። አዳማ ከተማና መቀለ ሰባ እንደርታም ወራጅ ቀጠና የሚገኙ ሌሎች ቡድኖች ናቸው። ለማንኛውም 30ኛ ሳምንት የኢትዮጵያ ፕሪሚየር ሊግ ጨዋታዎች በሐዋሳ የመጨረሻ ጨዋታዎች ትላንት ተደርገው በ31ኛ ሳምንት መርሃ ግብር ደግሞ ከቀጣይ አርብ ጀምሮ ውድድሮቹ ወደ ሐዋሳ የሚመለሱ ይሆናል። ከአርብ ጀምሮ በ31ኛ ሳምንት ጨዋታዎች ይደረጋሉ። አርብ በተለይ ተጠባቂ አንድ መርሃ ግብር አለ። 12 ሰዓት ላይ መሪው ኢትዮጵያ መድን ከኢትዮጵያ ቡና በ31ኛ ሳምንት ከሚጠበቁት ጨዋታዎች መካከል ናቸው። ወደ ውጭ መረጃዎቻችን እንለፍና ትላንት በእንግሊዝ ፕሪሚየር ሊግ 37ኛ ሳምንት አንድ ጨዋታ ተደርጎ ነበረ። በአሜክስ ስታዲየም ብራይተን ሻምፒዮኑ ሊቨርፑልን አስተናግዶ ነበረ። 3-2 በሆነ ውጤት አሸንፏል። ብራይተን የእንግሊዝ ፕሪሚየር ሊግ ሻምፒዮን የሆነውን ሊቨርፑልን ትላንት 3-2 አሸንፎ በአውሮፓ መድረክ በቀጣይ ዓመት ለመሳተፍ እንግዲህ እየተፎካከረ ይገኛል። ሃርቬ ኤሌት እና ሰቦዝ ላይ ለሊቨርፑል 2 ግቦችን አስቆጥረው ነበረ። ያሲን አያሪ፣ ሚቶማና ሂንሸሉድ ደግሞ ለብራይተን ግቦችን አስቆጥሯል። 2 ጊዜም መምራት ችሎ ነበረ ሊቨርፑል። ነገር ግን ትላንት በውድድሩ ጠንካራ የነበረውንና 12 ኢላማቸውን የጠበቁ የግብ ሙከራዎችን ማድረግ የቻለው ብራይተን 3-2 ባለቀ ሰዓት አሸንፎ እንግዲህ ሊቨርፑልም ትላንት 4ኛ ሽንፈቱን ነው በውድድር አመቱ ትላንት ያስተናገደው። ብራይተን 62 ነጥቦችን ሰብስቦ 8ኛ ደረጃ ላይ ነው የተቀመጠው። ቀደም ብዬ እንዳነሳሁት እንግዲህ በውድድር አመቱ በቀጣይ የውድድር አመት በአውሮፓ ኮንፈረንስ ሊግ ለመሳተፍ እየሞከረ ነው የሚገኘው። ቼልሲ በአውሮፓ ኮንፈረንስ ሊግ ፍጻሜ በቀጣይ የሚያደርገውን ጨዋታ ሪያል ቤቲስ ጋር ጨዋታውን ያደርጋልና ቼልሲ ሪያል ቤቲስን ማሸነፍ የሚችል ከሆነ ከዛ ውጭ 8ኛ ደረጃን ደግሞ ብራይተን ይዞ የሚያጠናቅቅ ከሆነ በአውሮፓ ኮንፈረንስ ሊግ ተሳታፊ ይሆናል ማለት ነው የፋቢያን ሃርዝለር ቡድን ብራይተን። በትላንቱ ጨዋታ ላይ መሐመድ ሳላህ 300ኛ የፕሪሚየር ሊግ ጨዋታውን ያደረገው ሊቨርፑልን በአምበልነት መርቷል። ትላንት ግን አንድ ሪከርድ መጋራት ወይም ደግሞ አንድ ክብር መጋራት የሚችልበትን ድል ሳይጠቀም ቀርቷል። በእርግጥ በቀጣይ አንድ ጨዋታ አለው፣ እዛ ላይ ሊጋራ ይችላል ወይም ደግሞ ክብሩን የግሉ ሊያደርግ ይችላል ተብሎ ነው የሚጠበቀው። በ46 ግቦች በውድድር አመቱ 28 ግቦችን አስቆጥሮ 18 ግብ የሆኑ ኳሶችን አመቻችቶ በማቀበል እንግዲህ ጥሩ የውድድር አመት እንዳሳለፈ እናስታውሳለን። መሐመድ ሳላህ፣ አለን ሸረርና አንዲ ኮል 47 በአንድ የውድድር አመት በፕሪሚየር ሊጉ ማለት ነው 47 ግቦች ላይ ቀጥተኛ ተሳትፎ በማድረግ ግብ በማስቆጠርና ግብ የሆኑ ኳሶችን አመቻችቶ በማቀበል በአንድ የውድድር አመት ሪከርዱ በሁለቱ ተጫዋቾች እጅ ነው የሚገኘው። መሐመድ ሳላህ ደግሞ 46 ላይ ነው የሚገኘውና በቀጣይ አንድ ግብ ማስቆጠር ከቻለ ወይም ደግሞ ከዛ በላይ ግብ ማስቆጠር ወይም ደግሞ ግብ የሆኑ ኳሶችን አመቻችቶ ማቀበል ከቻለ ክብሩን የሚጋራ ወይም ደግሞ የግሉ ማድረግ ይችላል። ብራይተን በውድድር አመቱ በአሜክስ ስታዲየም ዘንድሮ ድንቅ አቋሙን ያሳየ ቡድን ነው ማለት ይቻላል። ትልልቅ የሚባሉ ቡድኖችን ወይም ደግሞ ቶፕ 6 የሚባሉትን ቡድኖችን በሙሉ አሸንፏል። ከአርሰናል ውጪ አርሰናል ጋር ብቻ ነው አቻ የተለያዩ። 5ቱን ቡድኖች ግን አሸንፏል። ማንቸስተር ዩናይትድን 2-1 አሸንፏል። ቶትናምን 3-2፣ ማንቸስተር ሲቲን 2-1፣ ቼልሲን 3-0 አሸንፏል። ትላንት ደግሞ ሊቨርፑልን በሜዳው አሜክስ ስታዲየም 3-2 ማሸነፍ ችሏል። የእንግሊዝ ፕሪሚየር ሊግ ዛሬ የሚደረጉ ጨዋታዎችን እንመልከት። 2 ጨዋታዎች ይደረጋሉ። ማንቸስተር ሲቲ ከበርንማውዝ የሚያደርጉትን ጨዋታ አስቀድመን እንመልከት። በእንግሊዝ የኤፍ ኤ ዋንጫ ጨዋታ ምክንያት ማንቸስተር ሲቲ 37ኛ ሳምንት መርሃ ግብሩን አላከናወነም ነበረ። ዛሬ ምሽት በኢታድ ከበርንማውዝ ጋር ምሽት 4 ሰዓት ላይ ወሳኝ ጨዋታ የሚያደርግ ይሆናል። አሰልጣኝ ፔፕ ጋርዲዮላ በእንግሊዝ ኤፍ ኤ ዋንጫ በክሪስታል ፓላስ ተሸንፈው የውድድር አመቱን ያለ ዋንጫ ማጠናቀቃቸው ይታወሳል። ስለዚህ በቀጣይ የውድድር አመት ቢያንስ እንኳን በአውሮፓ ቻምፒዮንስ ሊግ ለመሳተፍ ዛሬ ከበርንማውዝ ጋር ጨዋታቸውን ያደርጋሉ። ማንቸስተር ሲቲ ዛሬ ይህንን ጨዋታ ማሸነፍ የሚችል ከሆነ ነጥቡን 68 በማድረስ ደረጃውንም ወደ 3ኛ ከፍ ማድረግ ይችላል። በርንማውዝ 11ኛ ደረጃ ላይ የተቀመጠው 53 ነጥቦችን ሰብስቦ ደረጃውን ከፍ ለማድረግ በርንማውዝም ዛሬ ከማንቸስተር ሲቲ ጋር የሚያደርጉት ጨዋታ እንዲሁ የሚጠበቅ ነው የሚሆነው። ሌላኛው ጨዋታ የእንግሊዝ ኤፍ ኤ ዋንጫን በታሪኩ ለመጀመሪያ ጊዜ ያሳካው ክሪስታል ፓላስ ከወልቭስ ጋር በሴልሃርስት ፓርክ ምሽት 4 ሰዓት ላይ በተመሳሳይ ጨዋታቸውን ያደርጋሉ። የግላስነሩ ቡድን ክሪስታል ፓላስ በክለቡ ታሪክ እንግዲህ ትልቅ የሚባለውን ዋንጫ ነው የእንግሊዝ ኤፍ ኤ ዋንጫን ያሳካውና
በዛሬ በፕሪሚየር ሊጉ ከወልብስ ጋር የሚያደርጉት ጨዋታ ምሽት 4 ሰዓት ላይ የሚጠበቅ ነው የሚሆነው። 49 ነጥቦችን ይዟል ክሪስታል ፓላስ 49 ነጥቦችን ይዞ እንግዲህ የመጨረሻ ጨዋታውን ደግሞ ዛሬ ጨዋታውን ካደረገ በኋላ የውድድር ዓመቱ የመጨረሻ ጨዋታውን ከሊቨርፑል ጋር ወደ አንፊልድ አቅንቶ ጨዋታውን የሚያደርግ ነው የሚሆነው። ወልብስ ዘንድሮ በውድድር ዓመቱ ደካማ የሚባል ጊዜን ካሳለፈ በኋላ አሰልጣኝ ከቀየረ በኋላ ፔሬራን ጥሩ ጊዜን እያሳለፈ ቢያንስ እንኳ በፕሪሚየር ሊጉ መቆየቱን ያረጋገጠ ቡድን ሆኗል። ስለዚህ ዛሬ ሁለቱ ክለቦች የሚያደርጉት ጨዋታ የሚጠበቅ ነው የሚሆነው። ወደ ሀገር ውስጥ ጉዳያችን እንመለስና የኢትዮጵያ ስፖርት አካዳሚን የመሮጫ መምን ነው የምንመለከተው። የኢትዮጵያ ስፖርት አካዳሚ ከተቋቋመለት የስልጠና ኃላፊነት ውጭ ውድድሮችን በተደጋጋሚ እያስተናገደ እንደሆነ ይታወሳል። ሌላ የመሮጫ መም በሀገር ውስጥ ባለመኖሩ ማለት ነው። ይህ ደግሞ የመሮጫ መሙ ለጉዳት እንዲጋለጥ አድርጎታል። በተደጋጋሚ ውድድሮችን ማስተናገዱ የመሙ መጎዳት የስልጠና መንገዱ ላይ እንግዲህ አሉታዊ ተጽዕኖ ያሳድራል። ከዛም ባለፈ ደግሞ ሰልጣኞች ለጉዳት እያጋለጠ እንደሆነ እንግዲህ በአካዳሚው የአትሌቶች ትምህርትና ስልጠና ኃላፊ ፍቃዱ ከበደ ተናግረዋል። ባልደረባችን አንተነህ ሲሳይ በቦታው ተገኝቶ ምልከታ አድርጎ የሚከተለውን ዝርዝር አዘጋጅቷል። እሱን እንከታተላለን። አሁን ባለው ነባራዊ ሁኔታ የሀገሪቷን ትልቁን ሸክም የተሸከመው ይሄ ነው። በደንብ ነው የሚቀጠቅጣቸው። በጣም ከፍተኛ ጉዳት ነው ሊያደርስ የሚችለው። ኢትዮጵያን በአህጉርና በዓለም አቀፍ መድረክ የሚወክሉ ስፖርተኞችን ማፍራት፣ ስልጠናዎችን መስጠትና ስፖርታዊ ጉዳዮች ላይ ጥናትና ምርምሮችን ማካሄድ የኢትዮጵያ ስፖርት አካዳሚ በአዋጅ የተሰጠው ስልጣን ነው። ስልጠናዎችን መስጠት የኢትዮጵያ ስፖርት አካዳሚ ዋና ዓላማ ቢሆንም በኢትዮጵያ ባለው የስፖርት መሰረተ ልማት ችግሮች በተለይ ባለፉት 4 እና 5 ዓመታት በርካታ ሀገር አቀፍ ውድድሮች በዚህ አካዳሚ ተደርገዋል። ቀድሞ ነገር ለስልጠና በተዘጋጀ ቦታ ላይ ውድድሮችን ማካሄድ ተገቢ ባይሆንም የኢትዮጵያ ስፖርት አካዳሚ ለበርካታ ሀገር አቀፍ ውድድሮች መፍትሄ ሆኖ እያገለገለም ይገኛል፣ አገልግሏል። በ10 ስፖርት አይነቶች ስልጠናዎችን የሚሰጠው የኢትዮጵያ ስፖርት አካዳሚ ከስልጠናዎችና ከውድድሮች ድግግሞሽ የተነሳም የመሮጫ ትራኩ ወይንም ደግሞ መሙ እንደምትመለከቱት ከጥቅም ውጭ ሆኗል። ከዛ ባሻገር በልምምድ ሰዓት አትሌቶች የመሮጫ ጫማቸው ወይም ደግሞ ስፓይካቸው ብሎኑ ጭምር እየወለቀ ለጉዳት ተዳርገዋል። ለመሆኑ የኢትዮጵያ ስፖርት አካዳሚ የመሮጫ ትራክ ወይም ደግሞ መም ጉዳት ማስተናገድ ከዚህ በኋላ በሚኖሩ የስልጠና መንገዶች ላይ ምን አሉታዊ ተጽዕኖ ይኖረዋል? አንዱ ስልጠናን ሳይንሳዊ ነው የሚያስብለው እንግዲህ ፋሲሊቲ ነው። ከፋሲሊቲ አንፃር ስታይ ትራኩ በደንብ የተሻለ ምርጥ የሚባል የነበረ ነበር። አሁን ባለበት ደረጃ ደግሞ ስልጠናዎችን እዚህ ላይ አድርገህ ስራዎችን በአግባቡ ሰርተ ውጤታማ ልጆችን በሚፈለገው ደረጃ አፈራለሁ ስትል አስቸጋሪ ሁኔታዎች ይገጥሙሃል ማለት ነው። ስለዚህ ፋሲሊቲ ክፍተት መኖሩ የስልጠናው ሳይንቲፊክነት ላይም የተወሰነ ጥያቄ ምልክት ያሳርፋል ማለት ነው። በርካታ አትሌቶችን በተለይ ደግሞ ኢትዮጵያ በማትታወቅባቸው ርቀቶች ብዙ እንድትጓዝ ያደረጉ አትሌቶችን ያፈራው ይሄ ተቋም ከ10 ዓመት በፊት ወደ ስራ ሲገባ ትራኩ ደረጃውን የጠበቀና በዓለም አትሌቲክስ እውቅና የነበረው ቢሆንም አሁን ግን ተጎሳቁሏል። ጥሩ ስታንዳርዱን የጠበቀ ትራክ ነበር የነበረን ባለ 8 ሌን የሆነው ማለት ነው። ስለዚህ አሁን ከ8 ሌን ወደ 7 ሌን ወርዷል። ወደ 7 ሌን መውረዱ በተለይ ደግሞ የከርቭ ድግግሞች ላላቸው ውድድሮች በጣም አስቸጋሪ ሊሆን ይችላል። ምክንያቱም ስታገርድ አድርገህ ዲስታንስ ሜጀር አድርገህ ቀንሰህ ካልሆነ ልሰራው ማትችለው ስለሚሆን ትሬኒንግ ላይ የዚህ ኢምፓክት ማሳያው ምናልባት አሁን በቅርቡ ያለቀውን የኢትዮጵያ ሻምፒዮናን ስታይ የትራክ ውድድሮች አካባቢ ላይ ሰዓትን መዝግቦ ሪከርድ ለመያዝ ተቸግረዋል። ምክንያቱም ከሪከርድ ውጭ ሆኖ ነው ውድድሩ ብቻ የተካሄደው። ስለዚህ ይሄ የሚያሳየው ምንድነው? ትራኩ የፈጠረው ኢምፓክት ትልቅ መሆኑን ያሳያል ማለት ነው። አሁን ባለው ነባራዊ ሁኔታ የሀገሪቷን ትልቁን ሸክም የተሸከመው ይሄ ነው። ስለዚህ አማራጮች እስከሌሉ ድረስ እዚህ ግን ያለውን ዓላማ ማስተጓጎል ተገቢ ነው ብዬ ስለማላስብ የሚመለከታቸው አካላቶች ፍቃድም ሲሰጡ ፍቃድም ሲጠይቁ ያለውን ነባራዊ ሁኔታ ከግምት ማስገባት የተቋሙን ዓላማ ቅድሚያ መስጠት ያስፈልጋል። ምክንያቱም ይሄ ተቋም ዓላማውን አሳክቷል አላሳካም ነው የመጨረሻ አልቲሜት ጎል። ስለዚህ አሳክቷል ከሆነ ይቀጥላል፣ ካላሳካ ከሆነ ነገ ጥያቄ ይነሳበት። ስለዚህ ያ ነገር እንዳይሆን ማሰብ ያስፈልጋል። የኔን ዓላማ ብቻ ማሳካት ሳይሆን ያለብኝ
የሌሎችንም ማየት ያስፈልጋል የሚለውን ነገር ከግምት ማስገባት አለባቸው ብዬ አስባለሁ። የኢትዮጵያ ስፖርት አካዳሚ ከተቋቋመበት ዓላማ ውጭ እየሰራ መሆኑ ለጉዳት እንዲዳረግ ሆኗል ይላሉ በአካዳሚው የአትሌቶች ትምህርትና ስልጠና ስራ አስፈጻሚ አሰልጣኝ ፍቃዱ ከበደ። እዚህ ግቢ ላይ ያሉ ሰልጣኞች እዚህ ግቢ ላይ ያለውን ማቴሪያል የመጠቀም መብት አላቸው ማለት ነው። አሁን ላይ ባለው ነባራዊ ሁኔታ ቀደም አንተ እንዳነሳው ይሄ ተቋም በርካታ የሚባሉ ከስልጠና ውጪ ያሉ ውድድሮችን የሚያዘጋጅ ተቋም ሆኗል እና በርካታ የሆኑ ጫናዎች አሉበት። ከዛም ባለፈ ደግሞ ከውጭ የሚመጡ በርካታ ግለሰቦችም ይሄንን ትራክ እንደ ማሰልጠኛ ተቋምነቱ ብቻ ሳይሆን ስልጠናቸውን እዚህ ላይ ያደረጉ ያሉና ከዚህ ጋር ተያይዞ ጫናው በጣም በርካታ ነው። ምናልባት የዚህ የጫና ማሳያ እንግዲህ ትራኩ በዚህ ሁኔታ ጉዳት ላይ እንዲደርስ ምክንያት የሆነውም ይሄ ነው ብዬ አስባለሁ። አሁን ይሄንን ሉክ እዚህ ጋር በመታየበት ሰዓት ላይ በከፍተኛ ደረጃ ልጆችን ከስፓይክ ጥርስ ጋር በተያያዘ በጣም ነው የሚቀጠቅጣቸው። በጣም ከፍተኛ ጉዳት ነው ሊያደርስ የሚችለው። ከዛም ባለፈ ልጆችን ሊጥል ይችላል። ምክንያቱም ጥርስ ነክሶ ይሄን ላይለቅ ይችላል እንደምታዩ ስለለቀቀ ማለት ነው፣ ወይ አብሮ ሊነሳ ይችላልና ይሄ ከፍተኛ ጉዳት ነው ያለው። እንደውም ይሄ ትንሽ ዜሮ ጠጠር የሚባለው በመሆኑ ከስፓይኩ ጋር የመታረቅ ጉዳዩ ትንሽ ስለሆነ ነው እንጂ ደረቅ ያለ ቢሆን የማንሸራተት ባህሪም ስለሚኖር ልጆችን የሚጥልና ከፍተኛ አደጋ ሊያስከስት ይችላል እንደምታየው ማለት ነው። በዋናነት ደግሞ የአንደኛው ህመም በዚህ ደረጃ ከጥቅም ውጭ መሆን ለ4 ዓመት በሚቆየው ስልጠና ወደ አካዳሚው የሚገቡ አትሌቶች ላይ ጉዳት እያደረሰ ከመሆኑ ባሻገር ስልጠናውንም ፈታኝ አድርጎታል። ትሬኒንግ በምንሰጥበት ሰዓት ላይ የገጠመ ጉዳት አለ ወይ ካልከኝ፣ አዎ የገጠመን ጉዳት አለ። ምክንያቱም አይተ ከሆነ ትራኮቹ በተለይ አንደኛ ህመም አሁን ላይ ጉዳቱንም ለመቀነስ ብለን በየቦታው ስታይ አንደኛ ህመምን ኦልሞስት ከልለን ነው እየሰራን ያለነው ጉዳቱ ስለሚያመዝን። ስለዚህ ያ ምክንያት የሆነው ምንድነው እንድንዘጋ የሚያስገድደን ጉዳት ስለገጠመን ነውና የገጠመን ጉዳት አለ ከትራክ ትሬኒንግ ጋር ተያይዞ። ያው ሌሎች ጉዳዮች እንዳሉ ሆኖ ግን በዛ ሁኔታ ውስጥ ሆነው ሕክምና ላይ ያሉ ልጆች አሉ። እንቀጥላለን። ወደ ውጭ መረጃዎቻችን ዳግም እናልፍና የጣሊያን ሴራ ነው የምንመለከተው። የጣሊያን ሴራ የውድድር ዓመቱ የዘንድሮው የዋንጫ ፉክክሩ የሚያስገርም ነበረ። እንግዲህ ሊጠናቀቅ አንድ ሳምንት ብቻ ነው የቀረው። እስከ መጨረሻው አሸናፊው አልተለየም። ኢንተር ሚላን እና ናፖሊ አንገት ለአንገት ተናንቀው በአንድ ነጥብ ልዩነት አሁንም የመጨረሻ ጨዋታቸውን የሚያደርጉ ነው የሚሆነው። እሁድ ነበረ መርሃ ግብሮቹ ሊደረጉ የነበረው፣ ወደ አርብ ተሸጋሽገዋል። ወደ አርብ መጥተዋል። ናፖሊ ከካህሊያሪ፣ ኮሞ ከኢንተር ሚላን አርብ ምሽት 3 ሰዓት ከ45 ጨዋታቸውን ያደርጋሉ። ስለዚህ የውድድር ዓመቱ አሸናፊ የሚለይ ነው የሚሆነው። የኔፕልሱ ቡድን ናፖሊ በአንድ ነጥብ ልዩነት እንግዲህ ከኢንተር ሚላን ከፍ ብሎ የጣሊያን ሴራን እየመራ ይገኛል። ስለዚህ ምናልባትም በሜዳው የመጨረሻ ጨዋታውን ማድረጉ የተሻለ እድል እንዲኖረው ያደርጋል። በዲያጎ አርማንዶ ማራዶና ስታዲየም ጨዋታውን ከካህሊያሪ ጋር ያደርጋል። ኮሞ ከኢንተር ሚላን ደግሞ ኢንተር ሚላን ከሜዳው ውጭ ተጉዞ በሴስ ፋብሪጋስ በሚሰለጥነው ከኮሞ ጋር የሚያደርገው ጨዋታ የሚጠበቅ ነው የሚሆነው። ኮሞ በውድድር ዓመቱ ክስተት የሆነ ቡድን ነው። ወደ ሴሪያው ካደገ በኋላ በተለይ ያለፉትን 7 ጨዋታዎች አልተሸነፈም። 6ቱን በተከታታይ አሸንፎ ያለፈውን ሳምንት ነው ከሄላስ ቬሮና ጋር አቻ የተለያየውና ምናልባትም ለኢንተር ሚላን ኮሞ ቀላል ተጋጣሚ አይሆንም ተብሎ ነው የሚጠበቀው። በአውሮፓ ቻምፒዮንስ ሊግ ፍጻሜ ኢንተር ሚላን ለፍጻሜ መድረሱ ይታወሳል። ስለዚህ ከፓሪስ ሰን ጀርማ የአውሮፓ ቻምፒዮንስ ሊግ የፍጻሜ ጨዋታውን ያደርጋልና ለኢንተር ሚላን ቀደም ብሎ ጨዋታዎችን አጠናቆ ለአውሮፓ ቻምፒዮንስ ሊግ ፍጻሜ እረፍትና ዝግጅት እንዲያደርግ በማሰብ ነው የጣሊያን ሴሪያ ውድድሮችን ወደፊት ያመጣው። ለማንኛውም ናፖሊ ከካህሊያሪ፣ ኮሞ ከኢንተር ሚላን የፊታችን አርብ ምሽት የጣሊያን ሴሪያ ሻምፒዮኑን የሚለይ ጨዋታ ይሆናል። ወደ ዝውውር መረጃዎቻችን እንለፍ። እንግዲህ የውድድር ዓመቱም እየተጠናቀቀ ስለሆነ የተጫዋቾች ዝውውር ይነሳል። የትኛው ክለብ ክፍተቱን ለመድፈን በቀጣይ የሚያስፈርማቸው ተጫዋቾች ትኩረትን የሳቡ ናቸው። ሊቨርፑል ትሬንት አሌክሳንደር አርኖልድን ለሪያል ማድሪድ አሳልፎ መስጠቱ የሚታወስ ነው። በሱ ቦታ እንግዲህ ጀረሚ ፍሪምፖንግን ከባየር ሊቨርኩሰን ለማስፈረም ስምምነት ላይ መድረሱም ቀደም ብሎ ይታወሳል። ተጫዋቹ ትላንት የሕክምና ምርመራውን አድርጎ አጠናቋል ተብሏል። የቀይ መስመር ተመላላሹ ፍሪምፖንግ በትሬንት አሌክሳንደር አርኖልድ ቦታ እንግዲህ የ24 ዓመቱ ተመላላሽ ሁነኛ የአርነ ስሎት የቀጣይ ዓመት የውድድር ዓመት ትልቅ እቅድ እንደሆነ ተነስቷል።
አሰልጣኝ አርነ ስሎት በሚገባ ይህንን ተጫዋች ይጠቀሙበታል ተብሎ ነው የሚጠበቀው። ፍሎሪያን ቪርትዝ ከዚሁ ጋር ተያይዞ ከባየር ሊቨርኩሰን ሊቨርፑልን ሊቀላቀል ይችላል የሚሉ መረጃዎች እየወጡ ይገኛሉ። ማንቸስተር ሲቲ ግን ተፎካካሪ ነበር ይህንን ተጫዋች ለማስፈረም። ነገር ግን ማንቸስተር ሲቲ ከዝውውሩ ራሱን ማግለሉ ይፋ ተደርጓል። ሌላኛው የተጫዋች ዝውውር ማቲያስ ኩና ነው። ከወልብስ ወደ ማንቸስተር ዩናይትድ የውድድር ዓመቱ ሲጠናቀቅ ወደ ማንቸስተር ዩናይትድ ሊያቀና እንደሚችል እንግዲህ ስካይ ስፖርትና ዘ አትሌቲክ አስነብበዋል። ማንቸስተር ዩናይትድ የወልብስን አጥቂ ኩናን 62.5 ሚሊዮን ፓውንድ የውል ማፍረሻውን በመክፈል በተለይ የዘንድሮ የውድድር ዓመት ላይ እጅግ ደካማ የሚባል የውድድር ዓመት እና ያሳለፈው የአውሮፓ ሊግ የፍጻሜ ተፋላሚው ማንቸስተር ዩናይትድ ስለዚህ ፊት መስመሩ ላይ ለአሰልጣኝ ሩበን አሞሪም ጥሩ አማራጭ ይሆናል ተብሎ ነው የሚጠበቀው። ለማንቸስተር ዩናይትድ ከሌሎች ክለቦች ፈላጊዎች ባለፈ ለማንቸስተር ዩናይትድ ተጫዋቹ የመጫወት ትልቅ ፍላጎት አለው ተብሏል። ስለዚህ ማንቸስተር ዩናይትድን የመቀላቀል ትልቅ እድል እንዳለው ነው የተነገረው። በ2022 ከአትሌቲኮ ማድሪድ ወልብስን ሲቀላቀል 34 ሚሊዮን ፓውንድ ነበረ የተከፈለው ለዝውውሩ ማለት ነው ማቲያስ ኩና። በፕሪሚየር ሊጉ ዘንድሮ በተለይ ወልብስ በፕሪሚየር ሊጉ እጅጉን ሲቸገርና በፕሪሚየር ሊጉ ለመቆየትም ተቸግሮ ባለፉት ሳምንታት በፕሪሚየር ሊጉ መቆየቱን ሲያረጋግጥ በግሉ ማቲያስ ኩና ጥሩ እንቅስቃሴን በማድረግ ግቦችን በማስቆጠር ረገድ ለክለቡ ትልቅ አስተዋጽኦን አበርክቷል። በአጠቃላይ በ63 ጨዋታዎች እንግዲህ በፕሪሚየር ሊጉ ብቻ ማለት ነው 27 ግቦችን አስቆጥሮ 13 ኳሶችን ደግሞ አመቻችቶ ማቀበል ችሏል ለወልብስ ማለት ነው። ማንቸስተር ዩናይትድ ከማቲያስ ኩና በተጨማሪም የኢፕስዊቹን አጥቂ ሊያም ዴላፕን ለማስፈረም እንግዲህ ፊት ለፊት ተገናኝተው ንግግር እንዳደረጉ ነው የተነገረው። ቼልሲም በእርግጥ የዚህ አጥቂ ፈላጊ ነው። ማቲያስ ኩና ግን የውድድር ዓመቱ ሲጠናቀቅ ማንቸስተር ዩናይትድ መቀላቀሉ አይቀርም ተብሏል። በመጨረሻ በዝውውር የምንመለከተው ዱሳን ብላሆቪች ነው። ዱሳን ብላሆቪች ሰርቢያዊው አጥቂ ዩቬንቱስን ሊለቅ እንደሚችል ተነግሯል። 4 ዓመታትን አሳልፏል በዩቬንቱስ። በተለይ 2022 ላይ ከፍሎረንስ ቡድን ፊዮረንቲና 80 ሚሊዮን ዩሮ ወጪ ተደርጎበት ወደ ቱሪን ካቀና በኋላ እንደተጠበቀው አለመሆኑ ዩቬንቱስ ይህንን ተጫዋች ውሉን እንዳያራዝም አድርጎታል። ውሉን የማራዘም ፍላጎትም የለውም ተብሏል። ዩቬንቱስ አሁን በአዲሱ አሰልጣኝ በኢጎር ቱዶርም እንዲሁም በቲያጎ ሞታ በተሰናባቹ አሰልጣኝም በነበሩበት ወቅት ያን ያህል ሳቢ የሆነ እንቅስቃሴ ማድረግና ግቦችን ማስቆጠርም ብዙም አልቻለም ነበር። ባሳለፍነው ሳምንት በኡዲኒዜ ላይ ግብ እስኪያስቆጥር ድረስ ያለፉትን 9 ጨዋታዎች በተከታታይ ግብ ለማስቆጠርም አልቻለም ነበርና ያን ተከትሎ እንግዲህ ውሉን ካላራዘመ ዩቬንቱስ በቀጣይ የውድድር ዓመት 2026 ሰኔ ላይ ውሉ የዚህ ተጫዋች ውል ይጠናቀቃል። ስለዚህ ተጫዋቹን በነፃ ላለመልቀቅ የክረምቱ የተጫዋች የውድድር ዓመቱ ሲጠናቀቅ ክረምት ላይ ይህንን ተጫዋች በነፃ ላለመልቀቅ ከክለቡ ለሽያጭ ያቀርበዋል ተብሎ ነው የሚጠበቀው። ለአዲስ ቀን ማለዳ ስፖርት መረጃዎቻችን የተዘጋጁ የስፖርት መረጃዎቻችን በዚህ ይጠናቀቃሉ። ደግነት መኩሪያ ነበርኩ። በሰላም ዋሉ። አብዮትና መቅደላዊት የስፖርት ዜናዎችን ጨርሻለሁ። አመሰግናለሁ። እናመሰግናለን ደግነት። መልካም ጊዜ። መልካም ቀን። በዝርዝር ወደ የምንመለከተው ዓለም አቀፍ ጉዳይ ነው የምናልፈው። በሩሲያና ዩክሬን መካከል የተኩስ አቁም እንዲጀመር የአሜሪካው ፕሬዝዳንት ዶናልድ ትራምፕ ጠይቀዋል። ዶናልድ ትራምፕ ከቭላዲሚር ፑቲን ጋር ከ2 ሰዓት በላይ የፈጀ የስልክ ውይይት ካደረጉ በኋላ ነው ሞስኮና ኪየቭ በፍጥነት የተኩስ አቁም እንደሚያደርጉ የተነገረው። ተስፋዬ ለሜሳ ተጨማሪ ያለው። ባለፈው አርብ በቱርክ ኢስታንቡል ከተማ በተካሄደው የሰላም ድርድር ላይ የተሳተፉ አንድ የዩክሬን ከፍተኛ ባለስልጣን እንደተናገሩት የሩሲያ ተደራዳሪዎች የተኩስ አቁም ስምምነት ከመስማማታቸው በፊት ኪየቭ ወታደሮቿን ሞስኮ ይገባኛል ጥያቄ ካቀረበችባቸው ክልሎች ሁሉ እንድታስወጣ ጠይቀዋል። ያ ደግሞ ለዩክሬን ቀይ መስመርና ልትቀበለው የማትችለው ጥያቄ ነው። በጦርነት ዙሪያ ያለምንም ስምምነት የተጠናቀቀው የኢስታንቡል ውይይት ታዲያ አሁን ደግሞ ሌላ የሰላም አማራጭን ይዞ መጥቷል። የአሜሪካው ፕሬዝዳንት
ፕሬዝደንት ዶናልድ ትራምፕ ከሩሲያው አቻቸው ፑቲን ጋር ከ2 ሰዓት በላይ የፈጀ የስልክ ውይይት ካደረጉ በኋላ ሞስኮና ኪየቭ በፍጥነት የተኩስ አቁም እንደሚያደርጉ አስታውቀዋል። የተኩስ አቁሙ ስምምነት ያለምንም ቅድመ ሁኔታ በአስቸኳይ እንደሚደረግ ነው ትራምፕ የገለጹት። ከሩሲያው ፕሬዝዳንት ቭላዲሚር ፑቲን ጋር ጥሩ የሆነ ውይይት አድርገናል። ለውጦችም አሉ። በየሳምንቱ ከ500 ሺህ በላይ ወጣቶችን ሕይወት እየቀጠፈ ያለው ጦርነት በአስቸኳይ መቆም እንዳለበትም ተስማምተናል። በዚህ ላይም በጋራ ለመስራት ተነጋግረናል። የሩሲያው ፕሬዝደንት ቭላዲሚር ፑቲን በሶቺ ጥቁር ባህር ሪዞርት አቅራቢያ ለጋዜጠኞች እንደተናገሩትም ሞስኮ ከዩክሬን ጋር ስለ ወደፊቱ የሰላም ስምምነት ላይ በጋራ ለመስራት ዝግጁ መሆኗን ፍንጭ ሰጥተዋል። Договорились с президентом Соединенных Штатов о том, что ከአሜሪካው ፕሬዝዳንት ዶናልድ ትራምፕ ጋር በተኩስ አቁምና ዘላቂ የሰላም ሁኔታ ላይ ከዩክሬን ጋር አብሮ ለመስራት ተነጋግረናል። በአጠቃላይ የሩሲያ አቋም ግልጽ መሆኑን ማስታወስ ፈልጋለሁ። ለእኛ ዋናው ነገር የዚህን ቀውስ መንስኤዎች ማስወገድ ነው። ወደ ሰላም የምንሄድበትን በጣም ውጤታማ መንገድ ላይ ብቻ መወሰን አለብን። ይህ ከሆነ ተጨባጭ ለውጥ ይመጣል የሚል እምነት አለኝ። ዶናልድ ትራምፕ ለዩክሬኑ ፕሬዝዳንት ዜሌንስኪና ለአውሮፓ መሪዎችም በጉዳዩ ላይ በስልክ ማብራሪያ ሰጥተዋል። የዩክሬኑ ፕሬዝዳንት ዜሌንስኪ ሀገራቸው ከሩሲያ ጋር በቱርክ፣ ስዊዘርላንድ ወይም በቫቲካን ለመደራደር ዝግጁ መሆኗን በመግለጽ ቅድመ ሁኔታ የሌለው የተኩስ አቁም እንዲተገበርም ጥሪ አቅርበዋል። ዩክሬንን ማሳመን አስፈላጊ አይደለም። ተወካዮቻችን በድርድር ውስጥ እውነተኛ ውሳኔዎችን ለማድረግ ተዘጋጅተዋል። የሚያስፈልገው ነገር ትርጉም ያለው ንግግር ላይ ለመሳተፍ በሩሲያ በኩል ያለው ዝግጁነት ነው። አርብ ዕለት በቱርክ ኢስታንቡል የሰላም ድርድር ያደረጉት ሩሲያና ዩክሬን እንደተጠበቀው ያለ ስምምነት የተጠናቀቀ ሲሆን በፕሬዝዳንት ትራምፕ ግፊት የተጀመረው አዲሱ የሰላም ጥረትስ ውጤት ያስገኝ ይሆን? ተመልካቾች አዲስ ቀን 1 ሰዓት ላይ ጅማሮውን አደረገ። አሁን ደግሞ 3 ሰዓት ሆኖ ሊጠናቀቅ ነው። በቆይታችን ደግሞ የአገር ጉዳይን አስቀድመን ሰፊ መረጃ አጋራናችሁ። ከዛ በመቀጠል የዶት ስትሪም መረጃዎችንም እንዲሁ ሰጥተናችኋል። የጨዋታ ገበያ፣ ስፖርትና ሌሎች ዓለም አቀፍ ጉዳዮችን አነሳን። በአገር ጉዳይ ዛሬ የተመለከትነው ርዕሰ ጉዳያችን ደግሞ የእርሻ ኢንቨስትመንት ነበር። የግብርናውን ክፍለ ኢኮኖሚ ምርትና ምርታማነትን ለማሳደግ ታልሞ የእርሻ ኢንቨስትመንት የአገር ውስጥና የባህር ማዶ ባለሀብቶች እንዲሰማሩ ፖሊሲ ረቆ ወደ ተግባር ተገብቷል። በዚህ ዘርፍ ምን ውጤት እየተመዘገበ ነው? የዘርፉ ተግዳሮቶች ውስጥ ምንድን ናቸው? በቀጣይ ሊከናወኑ የታሰቡ ትልልቅ አቅጣጫዎችና እቅዶችስ እንዲሁ ምንድን ናቸው የሚለውን እያነሳን ቆይታ አደረግን። ይሄ ጉዳይ በአዲስ ቀን ብቻ የሚቆይ አይደለም፣ የሚጠናቀቅ ብቻ አይደለም። በቀን ዜና ኢትዮጵያ፣ በምሽትም በኢቲቪ 57 ሌሎች ጉዳዮችና እንግዶች ታክለውበት በሰፊ ወደ እናንተ ይደርሳል። እንድትከታተሉትም ጋበዝ ናቸው። የኢቢሲ ዶት ስትሪም በቆይታው በማህበራዊ ትስስር ገጽ ላይ የተጋሩ መረጃዎችን ለተመልካቾቻችን አድርሷል። በዚህም በተለያዩ የዩቲዩብ ቻናሎች በቀጥታ ስርጭት እየተደረገ ያለው የመቄዶንያ ገቢ ማሰባሰቢያ መርሃ ግብር ላይ 1 ቢሊዮን ብር ገቢ መሰብሰብ መቻሉም ከዚህም በኋላ ደግሞ የተቀረው ግብ ላይ ለመድረስ ማህበረሰቡ እያደረገ ያለውን እገዛ እንዲያስቀጥል ያው የተጋራውን መልእክት አስተላለፍን። ከሱ በተከታይነት ደግሞ ያው የምንቆጥበው ገንዘብ ወይም ደግሞ ባንኮች ኪሳራ ቢያጋጥማቸው የተገልጋዮች ገንዘብ በመልኩ ተመላሽ ይሆናል የሚለውን አሰራር ተመለከትን። የደቡብ አፍሪካው ፕሬዝዳንት የአሜሪካዎቻቸውን ለማግኘት ወደ ነጩ ቤተ መንግስት ማቅናታቸውን፣ ሌሎችም መረጃዎችን አፎሚያ ክበባው ለተመልካቾቻችን አድርሻቸዋለሁ። በስፖርት ከሀገር ውስጥም ከውጭም ተመለከትን። በዋናነት የኢትዮጵያ ፕሪሚየር ሊግ የሐዋሳ ቆይታውን ትላንት ያጠናቀቀበትን ውድድር ነው የተመለከት ነው። ባህር ዳር ከመቻል፣ ሀዲያ ሆሳዕና ከሱል ሽረ ትላንት የተደረጉ ጨዋታዎችን ተመለከትን። ቀጣይ ጨዋታዎች እንግዲህ ቀጣይ 6 ሳምንታት ይቀራሉ፣ በአዳማ እንደሚደረጉ አነሳን። የኢትዮጵያ ስፖርት አካዳሚ የመሮጫ ህመም በትልቁ እየተጎዳ እንደሆነና በቀጣይ እርማት የሚያስፈልገው ነገር እንደነበረ እሱንም በዝርዝር በዋናነት የተመለከትነው ጉዳይ ነው። ከውጭ ሊቨርፑል ትላንት በብራይተን መሸነፉን፣ ዛሬ 2 ጨዋታዎች በተለይ ማንቸስተር ሲቲ ከበርንማውዝ እንዲሁም ክሪስታል ፓላስ ከወልቭስ የሚያደርጓቸውን ጨዋታዎች ተመለከትን። የጣሊያን ሴሪያ የፊታችን አርብ 2 ወሳኝ ጨዋታዎች ይደረጋሉ። የመጨረሻ የውድድር ዓመት የዝውውር ጉዳዮችንም እንደዚሁ አነሳን።
ቀንና ማታ ላይ ደግሞ በተጨማሪ ጉዳዮች ለተመልካቾች እንደርሳለን። ደግነት በኩል በጠዋት ገበያ መረጃ ሰዓታችን ደግሞ ዛሬ ትኩረት አድርገን የነበረው ስራ ፈጠራና ከስታርታፕ ጋር የተገናኙ ጉዳዮችን ነበረ። ከዚህ ጋር በተገናኙ የተለያዩ ጥንቅሮችን አዘጋጅተን ወደ ተመልካቾች አድርሰን ነበር። ከነዛ መካከል እንግዲህ አንደኛው የአርሶ አደሩን ችግር የሚቀርፍ የተባይ መከላከያ ምርትን ነበር የተመለከትነው። እንግዲህ ትልቅ ስራ እየሰሩ እንደሆነ ነው የተመለከትነው። ወደፊትም እንግዲህ ትልልቅ ችግሮችንም ወደ ተግባር ተገብቷል። በእርግጥ በምርት ማምረት ከጀመሩ በኋላም ለበርካታ አርሶ አደሮች ምርቱን ተደራሽ አድርገው አርሶ አደሩም እየተጠቀመ እንደሚገኝ ነው የነገሩን በቆይታችን ማለት ነው። ከዛ ባሻገር ደግሞ በጓሮ የተለያዩ ተክሎችን አትክልትና ፍራፍሬዎችን ተክሎ የኑሮውን የሚገፋ ወጣትን ተሞክሮ ነበር ያነሳ ነው። ወደ ውጭ ሀገር ደግሞ ወደ ውጭ ዓለም አቀፍ ዜና ደግሞ ስናልፍ የስታርታፕ ደረጃ ከትንሽ ስታርታፕ ደረጃ ተነስቶ ለትልቅ ኩባንያ ወይም ደግሞ ለትልቅ ስኬት የበቃን የስታርባክስ ተሞክሮን ነበር የተመለከትነው። እነዚህንና ሌሎችንም መረጃዎች ወደ ተመልካቾች ሳደርስ የቆየሁት ብሩክታይት አስራት ነበርኩኝ። መልካም እናመሰግናለን። አዲስ ቀንን ደግሞ እየመራን አብዮት ይግዛውና መቅደላይ ደረጃ ቆይታ አድርገናል። ስለተከታተላችሁን እናመሰግናለን። በሰላም ዋሉ። መልካም ቀን።